ይሄ ደግሞ አሞስ ከሚያደርጋቸው ተግባራት ውስጥ በየጊዜው በወረዳ ቤተ ክህነትና በሀገረ ስብከት ደረጃ የስልጠና ፕሮግራሞችን ማዘጋጀት፣ ዓመታዊ መንፈሳዊ ኮንፈረንሶችን በማዘጋጀት ወጣቶችን ወደ አገልጋይነት አልተር ቦይ እንዲያድጉ ማበረታታት ሲሆን በሁሉም አጥቢያዎች አደራጆች ውስጥ ላይ ያሉ ጭራሽ ሊቀ ጳጳስ አለው። እንደራጅ ማለት እንደዚህ ነው። እዛ ደብር ሌላ አይነት አዘማመር ነው ያለው፣ እዚህ ደብር ሌላ አዘማመር ያለው። እዛ ጋር ያሉ ወንዶች ይዘላሉ፣ እዚህ ጋር ስርዓት አለ። እዛ ጋር ያለ ደብር ያለ ዲያቆን እንደፈለገ የሰንበት ተማሪ ጭምር ጥምጣም እያደረገ እንደፈለገ ይሆናል። ካባላን አድርጎ እንደፈለገ ይንቀሳቀሳል። ትምህርቱ የለ፣ እውቀቱ የለ። መልክዓ ማርያም እንኳን መልክዓ ኢየሱስ እንኳን በትክክል የማይ ተውሰትሉት ቀናት የሚመስለው አሁንማ የሰባኪ ቀሚስ ያያችሁት ነው። አንድ ነጠላ ዜማ ትኑረው፣ አንድ ነጠላ መዝሙር ትኑረው፣ በቃ ቀሚስ ያሰፋል። እጅጌው ላይ እዚህ ጋር የሀገርን የመስቀል አይነት ይደረጋል። ከዛ መስቀል ይገዛና ያደርገዋል። ወጥነት የለውም። ሁሉም ኦፕን ነው። የሰንበት ተማሪም በለው አገልጋይ በለው ከላይ እስከታች። እነሱ ግን አሞስ በሚባል በዚህ በሊቀ ጳጳስ የሚመራው ክፍል ላይ አገልጋዮች በሙሉ ወጥነት ባለው መልኩ ነው የሚላይታቸው። አገልጋይ ወንዶች ወጥነት ባለው መልኩ የትኛውም የህንድ ክፍል ስትሄድ የወንዶቹ አለባበስ፣ አዘማመር፣ ስርዓት አንድ አይነት ወጥ መመሪያ አለው። ሌላኛው የማላንካራ ኦርቶዶክሶች የተደራጁበት አደረጃጀት የምዕመናን አደረጃጀት የማላንካራ የሁሉም ህፃናት ማህበር የሚላላቸው እንዴ የሚል ነው። ይህ ማህበር የማላንካራ ኦርቶዶክስ ኪሪያ ቤተክርስቲያን የተማሪዎች ክፍል ነው። ይሄኛው ማለት ነው የማላንካራ የሁሉም ህፃናት ማህበር። ማህበሩ በቤተክርስቲያን ያሉ ወጣቶች የተቀናጀ እድገት ላይ የሚሰራ ነው። ዋና ዓላማው በቤተክርስቲያን ውስጥ ያሉ ሁሉም ወንዶች እና ልጃገረዶች በአግባቡ እግዚአብሔርን እንዲያመልኩ እንዲማሩ እና በጎ ህይወት እንዲኖራቸው ማድረግ ነው። ወንዶችም ማን ሴቶች ህይወታቸው ጭምር ይሰራል። እኛ ጋር ችግር የለብንም። ድምፁ ካማረ ጥሩ ዘመን አለቀ። ህይወቱን አይመለከተንም። ይሄኔ ኮሳስ የሰንበት ተማሪ ሆና እኮ ፍቅረኛው እኮ ሙስሊም ነው። ይህ አደረጃጀት የለንም እኛ። እንደራጅ ማለት እንደዚህ ነው። ምዕመናን ከላይ እስከታች መቆም አለበት። ህይወታችን ጭምር መስተካከል ያለበት። ይሄ በሀገራችን የመጣው መቅሰፍት እንዲቆም ከተፈለገ፣ የሚገደለው ሰው እንዲሞት ከተፈለገ ክርስቲያናዊ ህይወታችን ጭምር መዋቅር ብቻ አይደለም፣ ህይወታችን ጭምር መስተካከል አለበት። እግዚአብሔር የመድረክ ማይክ ይዘን መዘመራችን በመሆን ታርቦ ድምቀቱን ብቻ ለሚፈልገው የስብከታችንን ግርማ ሞገስና ወጥነት ብቻ ደስ አይለውም። ህይወታችን ጭምር ከመድረክ ጀርባ ያለን ህይወታችን ጭምር መቃኘት አለበት። በጣም የሚገርመው ይህ የማላንካራ የሁሉም ህፃናት ማህበር መቼ ተመሰረተው መሰላችሁ? 1982 እንዲያው እኮ ነው አውሮፓውያን አቆጣጠር። መቼ ማለት ነው? ወደኛ 1974 ምናምን ማለት በእኛ ስታደርጉት 76 ማለት ነው። አልተወለደም እኮ እኛ። በጣም ይገርማል። ደግሞ ካሁን የመሰረቱት ማህበር እንዳይመስላችሁ በሁሉም የማላንካራ ቤተክርስቲያን ውስጥ መሰረት እንዲኖረው ተደርጎ የተደራጀ ሲሆን በዚህ ፕሮግራም ውስጥ ህፃናት ሁለንተናዊ በሆነ መንገድ የግል ጸባያቸው በበጎ እንዲያድግና ተፈጻሚ እንዲሆን ለማድረግ ነው። ህፃናት ላይ ይሰራል። ይሄ የማን አደረጃጀት ነው? ከኪስ ያለ የሚያወጣውት የማን? ይሄ የማላንካራ ቤተክርስቲያን ዘመኑን የዋጀ የምዕመናን አደረጃጀት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ከሚቀጣባት የሞት የመኖር ያለ መኖር ህልውና ለመስታገት መደራጀት አለብን። ስንደራጅ በዚህ ልክ መደራጀት አለብን። የሆነ ሰሞን ሆይ ሆይ አይደለም፣ እስከታች ድረስ በሊቀ ጳጳስ የሚመራ ተተኪኩ እያሳጧት ነው። ይሁን ለሚሞት ለአርሲ ሰማዕታት ብቻ አይደለም እላችሁ። ይሄንን ሰሜን ለኢየሱስ ብሎ ለሚደሰኩሩትም ለማቆም ይሄ መስራት አለብን።
በፋሚሊ ላይ የሚሰራ ልክ እንደዚህ ሚኒስትር ያስፈልገዋል። የሰው ኃይል ማብቂያ ሚኒስትር ያስፈልገዋል። ልክ እንደዚህ ቤተሰብ ላይ እናት አባት ላይ ልጆች ላይ የሚሰራ ያስፈልገዋል። ይሄ እኮ የሰው ኃይል ማብቂያ እኮ ሚኒስተር እኮ በህንድ መንግስት ተቋቋመ እኮ አይደለም። በህንድ ማላንካራ ኦርቶዶክስ ቤተክርስቲያን ጠቅላይ ቤተ ክህነት አንድ መምሪያ ነው፣ ያውም በሊቀ ጳጳስ የሚመራ። አሁን ይህንን እየመሩት ያሉ አባት አሉ። ይሄ ደግሞ የምዕመናን መንፈሳዊ ትምህርት ፕሮግራም ነው። እያንዳንዱ ያውም እኮ የተቋቋመው እኮ በ1984 ነው። ዘመኑን የዋጃችሁ የዘመኑን ተግዳሮትና የጊዜውን አሳሰብ ችግሮች እንዲጋፈጡ በጥልቅ እምነትና በእግዚአብሔር በመታመን በክርስቲያናዊ ሐሳብ ምላሽ እንዲሰጡ ምዕመናን ማስቻል በጣም ነው የሚገርመው። ቤተሰብ ላይ ይሰራሉ። ከዛስ ነው ምዕመን ደግሞ መንፈሳዊ ህይወቱ ቁሳዊ ደግሞ ይሄ በራሱ በኢኮኖሚክ አቅሙ ራሱ በትምህርት ደረጃው አካዳሚሻን መሆን አለበት። ይህን ጭምር የሚቆጣጠሩ ማህበር አላቸው። ከዛ ላይ ምን ላይ ይሰራሉ? ከዛ ላይ ደግሞ እያንዳንዱ ደብር ላይ ያለው የወንዶች የሴቶች አገልግሎት ወጥነት ባለው መልክ እንዲገለገል ወጥነት ባለው መልኩ የተዘራረቀ አይደለም። አለባበሳቸው፣ አዘማመራቸው፣ አገልግሎታቸው ወጥነት ባለው። ከዛስ ህፃናት ላይ ይሰራል። መደራጀት ካለብን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመታደግ ከፈለግን ይህን መስራት ያለብን። ከዛስ መጽሐፍ ቅዱስን በማስጠናት ይሄኛው የሚሰራው ማለት የህፃናት የሚሰራው የማላንካራ የሁሉም ህፃናት ማህበር የሚባለው በጠቅላይ ቤተ ክህነት የሚመራው በእነሱ ምንም ይሰራል። በውስጡ መጽሐፍ ቅዱስን በማስጠናት ህፃናትን ማለት ነው የቤተ ክርስቲያን ትውፊት እና ታሪክ ከመደበኛ ትምህርታቸው ጋር እንዲማሩ በማድረግ ያበረታቷቸዋል። በጣም ይገርማል። ከዛስ የቤተ ክርስቲያንን ቅዱሳን ህይወት ታሪክ አያችሁ፣ ገድላት እንዴት እንደሚያስተምሯቸው የቤተ ክርስቲያንን ቅዱሳን የህይወት ታሪክ እየተማሩ እንዲያድጉ ማድረግ፣ መንፈሳዊነታቸውን በማሳደግና በስነ ምግባር በታነጹ ሞራል ላይፍ እንዲኖራቸው ማድረግ ማህበረሰቡን በቅነት እንዲያገለግሉ ያደርጋል። የቅዱሳን ህይወት ህፃናት መማር አለባቸው። የቅዱስ ቂርቆስን ህይወት እኮ ሲማሩ ገድለ ቅዱስ ቂርቆስ ሲማሩ እኮ እኔም እኮ እንደ ሰማዕቱ እንደ ቅዱስ ቂርቆስ እኮ ቅዱስ መሆን አለብኝ ብለው ራሳቸውን ለዛ ህይወት ማብቃት አለባቸው። ማህበሩ በሚያደርጋቸው ዘርፈ ብዙ እንቅስቃሴዎች ህፃናት በሰንበት ትምህርት ቤትና በቤተ ክርስቲያን አገልግሎት ያለማቋረጥ እንዲሳተፉ ያበረታቸዋል። ምን የሚለው ክፍል ነው? ማንን የሚሰራው? የማላንካራ የሁሉም ህፃናት ማህበር። በማላንካራ ኦርቶዶክስ ሲሪያ ቤተክርስቲያን ስር ያሉ እድሜያቸው ከ5 እስከ 15 ሉክ ከ5 እስከ 15 ዓመት ክልል ውስጥ ያሉ ሁሉም ህፃናት በዚህ ማህበር አባል ናቸው። አይገርም? እኛ እንኳን 15ቱን ተውት፣ ዛሬ 18 እና 20 ዓመት ጎረምሳ ሴት ነው ያለው። ሴት እያባረረ አይደለም፣ እየደነሰ ይጨፈራል ናይት ክለብ ላይ ያለው። ታዲያ ይሄንን ሳንሰራ ነው አሁን ቤተክርስቲያን የምንታደጋት? አሁን ያሉት የዚህ የማላንካራ የሁሉም ህፃናት ማህበር ይህን ብቻ የሚሰሩት ሊቀ ጳጳስ ዶክተር ኒቆዲሞስ ይባላሉ። እቺ መጽሐፍ በደንብ አንባውት። በቃ አለቀ። ይህን የሚናገረው የበረሃ ምንጮች ማላንካራውያን ጌታ ይታያቸዋል። እዚህ ጋር ቤተክርስቲያን አለች፣ ምዕመኑ እዚህ ጋር አለ። እዚህ ጋር የተቆረጠ ነገር ካለ ጥያቄ አለው። በዚህ ትውልድና በዚህ ትውልድ እዚች ጋር ባለች ቤተክርስቲያንና እዚህ ጋር ባለ ትውልድ መካከል ላይ ድልድይ መሰላል ካልተዘረጋ ምዕመናን እዚህ ጋር ይወድቃሉ። ስለዚህ አሁን እንደራጅ ስንል ይህን ማለት እንደሆነ እየገባችሁ ነው ምዕመናን። እሺ ፖለቲካ አይደለም። ለራስ ነግበኔ ብለን ነው የምንሆነው። ህፃናት ላይ ያልሰራች፣ ወጣቶች ላይ የማትሰራ፣ አረጋውያን ሰዎች ላይ የማትሰራ የምዕመናን አደረጃጀት ላይ ካልሰራን በዛ በኩል በሰሜኑ ክብ በኩል ሰሜን ላይ ኢየሱስ እያሉ በዚህ በመሃል ከተማ ሰውን እየገደሉት ይጨርሱታል። እግዚአብሔር ሁላችን ይጠብቀን በምሕረቱ። እንዳላበዛባችሁ ለዛሬ እስቲ ይብቃችሁ።
ገድለ ቅዱሳን እየተማሩ እንዲያድጉ ማድረጉ መንፈሳዊነታቸውን በማሳደግና በስነ ምግባር የታነጹ ሞራል ላይፍ እንዲኖራቸው በማድረግ ማህበረሰቡን በቅነት እንዲያገለግሉ ማድረግ፣ ሙስና ማይበላ ማህበረሰብ መፍጠር፣ ሁሉንም ቤተ እምነት በኩል የማይ ማህበረሰብ መፍጠር፣ በጎሳ በጎጥ የማያስብ ለሀገሩ የሚያስብ ማህበረሰብ መፍጠር። በጣም የሚገርማችሁ የህፃናት ይሄ ያልኳችሁ የማላንካራ የሁሉም ህፃናት ማህበር በሚያደርጋቸው ዘርፈ ብዙ እንቅስቃሴዎች ህፃናት በሰንበት ትምህርት ቤትና በቤተ ክርስቲያን አገልግሎት ያለማቋረጥ እንዲሳተፉ ያበረታቷቸዋል። ከስንት እስከ ስንት ያሉት በማላንካራ ኦርቶዶክስ ሲሪያ ቤተክርስቲያን ስር ያሉ እድሜያቸው ከስንት እስከ ስንት ከ5 እስከ 15 ዓመት ክልል ውስጥ ያሉ ሁሉም ህፃናት በዚህ ማህበር አባል ናቸው። አሁን ይህንን እየመሩ ያሉት ዶክተር ኒቆዲሞስ የተባሉ ሊቀ ጳጳስ ናቸው። ብፁዕ አቡነ ኒቆዲሞስ የተባሉ የት ነው ያለነው? ዛሬ ከ5 እስከ 15 ዓመት ህፃን የት ነው ያሉ? እኛ ጋር ይህንን ሳንፈታ ነው የምንደራጀው? እቺ መጽሐፍ ብታነቧት ደስ ይለኛል። የበረሃ ምንጮች የሚል ማላንካራውያን የሚል መኮንን ሀብተ ሚካኤል ስለ ማላንካራ ኦርቶዶክስ የምንማረውን ትምህርት ቁጭ አድርጎናል። በእውነት በጣም የሚገርማችሁ የመጽሐፍ እዚህ እንትኑ ላይ ላሳያችሁ እስቲ እንዴት አድርጎ ስራ እንደሚሰሩ ተመልከቱ። የቤት ለቤት የዙር አገልግሎት አላቸው። በጣም ይገርማል። ደመራን በኦንላይን ያከብራሉ። የቤት ለቤት ዙር አላቸው። ያላስቀደሰ ሰው ዝም ብሎ አይታይለፍ። ቤቱ ሄደ ትፈልገዋለህ። በጣም ነው የሚገርሙት። እንዴት አድርገው እንደሚያደራጁ ራሳቸው በጣም ይገርማቸዋል። እና ይሄንን መጽሐፍ ብታነቡት ይሄ እንደር ዝም ብሎ ሚዲያ ላይ ዝም የምናወራው አላለ በይዝ በቃ እንደራጅ። ካልተደራጀን ሞታ ምን ብለን ነው የምንደራጀው? መፈንቅለ መንግስት አይደለ፣ የፖለቲካ አይደለ፣ የስልጣን ፍላጎት አይደለ። ከላይ እስከታች ከቤተሰብ ወጣት ህፃናትን ባማከለ መልኩ ከጠቅላይ ቤተ ክህነት መዋቅሩን ጠብቆ ካልተደራጀ በስተቀር አሁን በሰሜን የምናየውን ተንኮልና የመናፍቃን ሴራ፣ በዚህ በመሃል ከተማ ያለውን የክርስቲያኖች መገደልና እርድ እንዴት ይቆማል? በጩኸት ፕሮፋይል በመቀየር ሊሆን አይችልም። ይመራችኋል፣ ግን እውነታው ይሄ ነው። መደራጀት ማለት ብድግ ብሎ ዝም ብሎ የጽዋ ማህበር ማዘጋጀት አይደለም። ዝም ብሎ መግለጫ ማውጣት አይደለም። ከላይ እስከታች መስራት አለብን። አለበለዚያ ዝም ብለህ ከተቀመጥክ ታልቃታለህ። ኔትወርክ የለንም፣ ተናቦት የለንም። ስለ ወንድምህ ስለ እህትህ ካልገደደ ካላገባ ነገ ቤት ድረስ ይመጣሉ። ጌታችን በወንጌል እንዳለው እርስ በርስ የምትለያይ መንግስት ጠፋለች ነው ያለው። ምናልባት ይህንን የሚሰሙ ብፁዓን ሊቃነ ጳጳሳት ምንም ማጸናቸውም ለዚህ ነው። በቅዱስ ሲኖዶስ ስብሰባችሁ ቤተክርስቲያን በዚህ ልክ ምዕመናንን ልክ አሁን እዚህ ጋር መጽሐፉ ላይ እንደምናገኘው ገጽ 217 መጽሐፉ ላላችሁ ሰዎች ማለት ነው። ተመልከቱ እንዴት እንደሚሰበሰቡ ሊቀ ጳጳሱ ሴቶቹ ወንዶች ተመልከቷቸው። ከ20 እስከ 30 ሰው ነው እዚህ ውስጥ ያለው። ሊቀ ጳጳሱ መሃል ላይ ቁጭ ብሎ የሚያሰባስባቸው። ይሄ ዝም ብሎ ቀልድ የለም። ከላይ እስከ ታች ኮኔክሽን አለ። መደራጀት ማለት እንደዚህ ነው። ከፖለቲካ ከዘር ከምናምን ከጎሳ ወጥተህ ለቤተ ክርስቲያን ስትቆም ነው። ይሄ ዝም ብሎ በቲክቶክ ምናምን ቆመናል ምንጮበት አይደለም። ከዚህ ከገጽ 217 ጀምራችሁ ከዚህ ገጽ ጀምራችሁ የማላንካራ ቤተክርስቲያን የዘመኑን የዋጀ የምዕመናን አደረጃጀት የምትለውን ቁጭ ብላችሁ አንብቡት። ከዛ ጉርታ ያላችሁ መደራጀት አለብን ስንል በዚህ መንገድ ነው እንጂ ሌላ ፖለቲካዊ ምናምን ነገር አይደለም። መሳሪያ መታጠቅ ማለት አይደለም።
መድፍና ታንክና ተዋጊ ጀት ይኖረን ማለት አይደለም። የኛ መድፋችን የኛ ተዋጊ ጀታችን ይሄ መዋቅራችን ጥርስ ካለው በዚያ ደግሞ በእግዚአብሔር ጽኑ እምነት ካለን ከኛ ጋር ያለው እነሱ ጋር ካለው ይበልጣል። ኃይላችን እኮ የኛ እግዚአብሔር ነው። መከታችን እኮ እሱ ነው። ግን ስራ ሳንሰራ እየሞትን እንበዛለን ብለን በዚህ ነው የምንበዛው። ይሄ እኮ ቀልድ እየቀለድን ነው። በእውነት እየሞትን እንበዛለን እኮ እንደዚህ አይደለም። ምንምን መቀለድ እኮ የለብንም። እየሞትን እንበዛለን እንደዚህ ነው እንዴ? ይሄንን በደንብ አድርገን መስራት አለብን። በደንብ አድርገን ይሄ የሚጠቅመው ለመንግስትም ጭምር ነው። ከሙስና የራቀ በስነ ምግባር የታነጸ ባነጋገሩ፣ ባለባበሱ፣ ባኗኗሩ፣ ባሳሰቡ ለሀገሩ የሚጠቅም ሙስና የማይበላ ዘረኝነት የሌለበት ቆራቢ አስቀዳሽ የተቀደሰ ማህበረሰብ መፍጠር። ከዛ ሌዝቢያን ጌም ሎኩ ይርቃል። ለምን ተደራጅቷል? እዚህ ጋር መልካም ስነ ምግባር ያለው ማህበረሰብ እየገነባ ነው ያለው። ይሄ አሳሰብ ደግሞ እንዳይመጣባቸውና ደግሞ ከልጆቻችን ከህፃናት ደግሞ እንዳይደርስባቸው ደግሞ ህፃናቶች ላይ ደግሞ እድሜያቸው ከ5 እስከ 15 ዓመት ክልል ውስጥ ያሉ ሁሉም ህፃናት በዚህ ማህበር አባል ናቸው። ለክፉ ዓላማ የመጋለጥ እድላቸው በጣም ዝቅተኛ ነው። እያወራን ያልነው ግልጽ ነው አይደል? የበረሃ ምንጮች የምትል መጽሐፍ ናት። በጣም የሚገርመው የዚህ መጽሐፍ ጸሐፊ የዚህ መጽሐፍ ገቢ ለኔ አይሁን ነው ያለው። እዚህ መደራጀት ማለት ሌላ ነገር ማለት መደራጀት ማለት እንደዚህ ነው። በቃ ከላይ እስከ ታች እስከ ህፃናት እስከ ቤተሰብ ከጠቅላይ ተናበን እንጂ ጠቅላይ ቤተ ክህነት ወደዛ፣ ሲኖዶስ ወደዛ፣ ጳጳሳት ወደዛ፣ እኛ እንደዚህ ምናምን የሚባል ነገር የለም። ወዴት ነው የምትሄደው? ሊቃነ ጳጳሳት የሌሉባት ካህናት የሌሉባት መደራጀት የት ልንገባ ነው? በአቶ ልንመራ ነው? ከዛ መዳረሻችን ወዴት ነው የሚሄደው? አይታችኋል። ቅድም አያችሁት። እያንዳንዷ ማህበር በማን አላት? በሊቀ ጳጳስ ነው የምትመራው። እያንዳንዷ ከዚህ ካህናት ያሉበት፣ ዲያቆናት ያሉበት፣ ጠቅላይ ቤተ ክህነት ያለበት፣ ሊቃነ ጳጳሳት ያሉበት፣ ቅዱስ ሲኖዶስ የሚያውቀው መዋቅር መደራጀት ማለት እንደዛ ነው። ባለቤት የሌለው መንጋ የሌለው መሪ የሌለው ግን እየሄደና መጨረሻ ላይ መቆሚያ አይኖረውም። ከዛ ይጠፋል ተያይዞ ማለት። አንድ ሁለት ሐሳብ ልቀበልና እናጠቃላለን። እንደምን አለ ሄኖክ? ሰላም ነው ወይ ሄኖክ? እግዚአብሔር ይስጥልኝ መምህር። አንዲት ነገር መናገር ፈልጌ ነው የገባሁት። እሺ። በአጋጣሚ ሆኖ እኔ የሁለተኛ ዲግሪን የተማርኩት ህንድ ነው። መልካም። 2 ዓመት እዛ ቆይቻለሁ። አንድራ ፕረዴሽ ወይም ቫይዛክ የሚባል ከተማ ላይ ነበር የኖርኩት 2 ዓመት። ብዙ ኢትዮጵያውያን እዛ ተምረዋል። ምናልባት እታችም ያሉ ሊኖሩ ይችላሉ። እና የሚገርም ነገር እኛ ያለንባት ከተማ 3 እስከ 3.5 ሚሊዮን አካባቢ ህዝብ ያለበት ከተማ ነበረ። እና እዛች ከተማ ላይ የሚገርም 100 አባወራ ብቻ ነበረ የኦርቶዶክስ እምነት ተከታይ የነበሩ ማለት ነው። የእስጢፋኖስ ቤተክርስቲያን ነበርና አሁን አንተ ያልካቸው ነገሮች በሙሉ በጣም በሚገርም ሁኔታ የሚንጸባረቅበት ነው። ለምሳሌ እሑድ ላይ ብትሄድ አንድ ሰው ለምሳሌ ቤተክርስቲያን ላይ አይለምንም። ሁሉም አስራት በኩራቱን የሚያቀርብበት፣ ቅዳሴው ሰዓት ላይ ቤተክርስቲያኑ ጢም ብሎ የሚሞላበት እጅግ በጣም የሚገርም ነው። በቃ እውነት ለመናገር አንዳንዴ ማነስ፣ ትንሽ ቁጥር መሆን ክርስትና ላይ ጠንካራ እንድንሆን አድርጎናል። እና እኔ እንደው እዚህ ላይ መጽሐፉ ላይ የተቀመጡት ነገሮች በሙሉ አንድም
አንድም በሁለት ዓመት ቆይታዬ አንድም ውሸት የሌለው እውነታ የሆነ ነገር ነውና ያንን ለመናገር ፈልጌ ነው መምህር። እሺ ነይ እግዚአብሔር ያክብርልን ለሰጠን ምስክርነትም እግዚአብሔር ይጠብቅልን በእውነት። እሺ እጹብ ነው እጹቤ እሱቤ እሺ ቀጥልሽ ወንድማችን። ሰላም ነው መምህር፣ እንዴት ነህ? እግዚአብሔር ይመስገን አለን በቸርነቱ ደህና ነን። አስወጣቸው እንዴ? እስቲ ያስገቧቸው። የሚጨመር ካለ ሀሳብ መስጠት ትችላላችሁ። አይ አያስፈልገንም መደራጀት ያስፈልገ ዝም ብለን እንኑር ማለት ትችላላችሁ፣ መብታችሁ ነው። ይሄንን ግን ማለት የምትችሉት ኦርቶዶክሳዊ ናችሁ ከነ ምክንያቱ። በቃ መደራጀት አያስፈልገንም፣ ከጠቅላይ ቤተ ክህነት ቤተክርስቲያን የምታውቀው ቅዱስ ሲኖዶስ የሚያውቀው አደራጀት አያስፈልገንም፣ ዝም ብለን እንቀመጥ፣ ጥቁር እየለበስን ፕሮፋይል እየቀየርን በዚህ መቀጠሉ ጥሩ ነው፣ ይሄ ያዛልቃል የሚል ከሆነ ከነ ምክንያቱ ይንገረን፣ ችግር የለውም። እሺ መሲ ሰላም ነው። እግዚአብሔር ይመስገን። ይቅርታ እኔ የኔ ሐሳብ ከዚህ ላይ ያለ ነውና መቀበል ትችላለህ መምህር? አይ ቆይ እንጨርስ። በውስጣፊ እሺ ታኬ ሰላም፣ እንዴት አመሸህ ዲያቆን? እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። የሚቀድሙኝ ካሉ ይበልና ከዛ ትንሽ ሐሳብ እሰጣለሁ። መልካምሽ ተማም ተምተም ነው ተምተም እሺ ከሌለ ቀጥል ተኪ። ቶሎ ጨርሱ፣ ቶሎ እንዝጋ። እሺ አመሰግናለሁኝ። ባለፈው የሆነ እንትን ተፈጥሮ አልነበረ? ወንድሞቻችን ተገለዋል ነበረ። የኦርቶዶክስ ተዋሕዶ እምነት ያላቸው ልጆች በእምነታቸው ምክንያት ያኔ ክህነት ላይ ያሉ አሁን ስማቸውን ረሳሁት፣ በጣም ይቅርታና አንድ መምህር ከፍተው ነበረ እንትን ላይቭ ገብተው ምንድነው ችግሩ ምን እናርግ ምናምን ብለው ገብተው ነበርና እዛ ላይም ገብቼ ሐሳብ ሰጥቼ ነበረ። ሌሎች ልጆችም ገብተው ሐሳብ እየሰጡ ነበርና እኛ አባቶች ለቅሬታ አለን። ወጣቶቹ ወደፊት መሄድ እየፈለጉ ወደኋላ እየያዙን ያሉት እነሱ ናቸው። እምነታችን እንዳይከበር ትውልዱ የተሻለ አስተሳሰብ እንዳይኖረው እየሆነ ነው ምናምን ብለን ሐሳብ እየተሰጠ ነበርና የመጨረሻ ላይ ምን ይሻላል ምናምን እያሉን እኛ መደራጀትን አንዱ መፍትሄ ነው ያደረግነው። ኦርቶዶክሳውያን ሰንበት ተማሪዎች እንደሆኑት ሁላ ቤተክርስቲያን ላይ ህጋዊ የሆነ ሰንበት ትምህርት ቤት እንዳለው ሁላ ሰንበት ተማሪዎቹም ይሆኑ አይሆኑም ግን ማህተብ ያሰረው ወጣት በሙሉ ግን ህግን በተከተለ መሰረት ኦርቶዶክስ ተዋሕዶ እምነቱ እንዳይጠፋ፣ ምዕመኖቹ እንዳይታሰሩ፣ እንዳይገደሉ አግባብ ባለው መልከት የእምነት አድሎ እንዳይደረግበት መደራጀት አለብን ስንል የመጀመሪያ ጥያቄያቸው ከሳቸው የመጣው መንግስት ይፈቅዳል ወይ ነበረ። እኛ መንግስት ይፈቅዳል ብሎ ለመጠየቅማ ከሆነ ለመሞትስ ምን መጠየቅና ምን ማውራት ያስፈልገናል? ወይንስ ደግሞ ሁሌ አሁን አንተ እርሶም እንዳሉት ቤተክርስቲያን የሆነ ነገር በተደረገች ቁጥር ፕሮፋይል በመቀየር የሆነ ነገር በመሆን የሐዘን እንትን ፖስት በማድረግ የሆነ ነገር በሆነ ቁጥር ጥቁር እንልበስ እያለን እስከ መቼ ድረስ ነው በዚህ መንገድ የምንሄደው? ሁለተኛ ነገር የቤተክርስቲያኑ አባቶችና ምዕመናን ሆድና ጀርባ በሚባል ደረጃ ሆነናል። እሱን ሆነን ደግሞ እስከ መቼ ድረስስ እንቀጥላለን? ከዛ ይልቅ ግን ቤተክርስቲያናችንን በሚያስከብር መልኩ ለአመጽ፣ ለግፍ፣ ለተንኮል፣ ለሌላ ለመጥፎ ነገር ሳይሆን ግን አትግደሉን ብሎ ድምፅ ለማሰማት ኦርቶዶክሳዊ ወጣት መደራጀቱ መንግስት ይፈቅዳሉ አይፈቅድም ወይ? ህጋዊ ይሆናል አይሆንም ወይ? እንዴት ልንባል እንችላለን? ይሄ የመጣው ከቤተ ክህነት ሰው ነው። እንግዲህ ያን ነገር ከተባልን አሁን ወጣቶቹ እንደራጅ ብለን እንኳን በየአጥቢያችን በየቤተ ክርስቲያናችን እንደራጅ ብንል አሳልፈው የሚሰጡ መጀመሪያ የኛው የራሳችን አባቶች ናቸው ማለት ነው። ምክንያቱም ቤተ ክህነት ላይ ያሉትን ችግሮች አውሩንና እኛ ወስደን እንጠይቃለን ብለው ነው ያን አባት ያንን ነገር ያቀረቡልን።
አይ ቲንክ ስማቸውን ስለረሳው ነው እንጂ በቅርብ የምታውቃቸው ሰው ናቸው። ይሄንን ነገር ከተባልን እኛ ደግሞ ለምን ይሄ ይሆናል እንዲህ እየተገደልን እንደራጅ ምናምን ስንል ህጋዊ ፈቃድ ይኖረዋል ወይ ላይሰንስ ይወጣለታል ወይ መንግስት ይፈቅዳል ወይ ምናምን ከተባልን ምን አለው? በቃ ያው ዝም ብሎ መሞት ነው። ሌላ ምን አማራጭ ይኖረናል? ግን ደግሞ ዝም ብሎ መሞት ደግሞ መንግስት ይፈቅዳል አይፈቅድም ከሚለው እንውጣና እኔ በግሌ እንደ አንድ የኦርቶዶክስ ተዋህዶ እምነት ዝም ብዬ መሞትን አልፈልግም። አሁን ከዚህ በኋላ የቀኝን ሲመታ ግራንም ስጥ መባልም ልክ የሆነ አስተምሮ ነው ብዬ ነው ያላምንም። ማለት መጽሐፉ የሚናገረውና መምህሮቻችን እኛን ተርጉሞ የሚነግሩን እኔ ልክ ነው ብዬ አላምንም። ስለዛ በቃ መከላከል ህግም የሚፈቅደው ነው እኮ በዓለም ደረጃ ያለ ህግ በትክክል የሚፈቅደው ነው። አንተን ሊያጠቃ የመጣን ሰው መልስ ብትሰጥ ለምን ሰጠም ዝም ብለህ በሞት ካትባልም። ስለዛ እኛ እንደ ኦርቶዶክስ ተዋህዶ እምነታችን ሲጠፋ ምእመኖቻችንን ሲገደሉ ግፍ ሲፈጸምባቸው የሆነ ነገር እያለ የሆነ አካል ዝም እየተባለ የኛ ልጆች ለምን እንዲተባልን ስላሉ ግን እስር ቤት የሚወረወሩ ከሆኑ እኛም አንድ ነን፣ ለወንድም ለእህቶቻችን መቆም አለብን ብለን አንድ ላይ መነሳት አለብን ብዬ ነው ማምነው። ስለዛ እኔ በየአጥቢያችን በየቤተ ክርስቲያናችን የማንንም ፈቃድ ሳንጠይቅ አመፅ ሳናስነሳ ለግፍ ሳንሰለፍ እንደራጅ፣ ቤተ ክርስቲያናችንን እንጠብቅ፣ ትውልዱንም አብረንም እናጽነው። ይሄን ነው የምለው በግሌ መምህር። እሺ እግዚአብሔር ያክል። መጀመሪያ የተወሰኑ እንትኖችን እንስጥ ማስተካከያዎችን። አንደኛ እኛ ጋር አሁን እንደራጅ የምንለው ከቤተክርስቲያን እውቅና ውጭ ሆኖ አይደለም። ቅድም እንዳልኩት እዚህ አሁን ገጽ 217 ላይ ምናልባት ከመጀመሪያው ጀምሮ የሰማኸኝ ይመስለኛልና እዚህ ጋር የተቀመጣለ የማላንከራ ቤተክርስቲያን ዘመኑን የዋጀ የምዕመናን አደረጃጀት ነው። በእያንዳንዷ ክፍል ላይ በተደራጁት በእያንዳንዷ ክፍል ላይ ይህንን ክፍል የሚመራ እያንዳንዱ ምን አለው? ሊቀ ጳጳስ አለው። እያንዳንዷ ማለት ኢቭን በቄሳር ለሚመራው ኢቭን በሰንበት ተማሪ የሚመራው በሊቀ ጳጳስ ነው። ይሄም ልክ እንደዚሁ የምዕመናን መንፈሳዊ ትምህርት ፕሮግራም ከላይ እስከታች አለ የሚመራው በሊቀ ጳጳስ ነው። የአኪላም ልክ እንደዚህ ሁሉ የጸሎት መርሃ ግብራቸው የሚመራው በሊቀ ጳጳስ ነው፣ በብፁዕ አቡነ አብርሃም በሚባሉ። አሁን ባልቀደም ያለውም ደግሞ ወጥነት ያለው አገልግሎት በሁሉም አገልግሎት ደብር ላይ እንዲሆን የተደረገው ልክ በዚህ ሁሉ በሁሉም አድባራት ላይ በሊቀ ጳጳስ ነው የሚመራው። ሊቀ ጳጳስ የማይመራው የለም። ስለዚህ ቤተክርስቲያን ማወቅ አለባት ማለት ያንን ነው። ይሄ መጀመሪያ ማስተካከል አለብን ነው። ስለዚህ ምንም አሁን ከመንግስት ጋር የሚያገናኘው ነገር የለም። ቤተሰብን ወጣቶችን በተመለከተ ስለ ሃይማኖታቸው አስተምሬ ለኔ ለቤተክርስቲያኔ የሚጠቅሙ ዜጎችን ማፍራት ፈልጋለሁ ብትል መንግስትን እውቅና መጠየቅ ፍቃድ መጠየቅ ቤተክርስቲያን አለች። መሳሪያ እንይዝም፣ ታንክ አያስፈልገንም፣ ሚሳኤል አያስፈልገንም። የቤተክርስቲያን ትምህርት አውቆ ለቤተክርስቲያን ዘበውን መቆም ነው፣ አለቀ። ምን ይዘው መሳሪያ ምን ይዘው ክላሽን የለንም። እዚህ ጋር ያበቃል ማለት ነገሩ። ሌላኛው ግራህ ላይ መታ ቀኝን ስጥ የሚለውን ያልቀበለውም ሳይሆን ማለት ያለብህ ሲጀመር ጥቅሱ ስህተት ያለበት ጥቅስ የእግዚአብሔር ቃል ነው። ግራህ ላይ መታ ቀኝን ስጥ ማለት ለባልንጀራህ ነው። ኦርቶዶክሳዊ የሆነ ክርስቲያን በስጋ ጸብ ልክ እንደዚህ ብትጣላ ብትጋጭ ቢያስቀይመው ወይ ደግሞ ብታስቀይመው ቢመታ መልሰ ግን አትምታው እንጂ ቤተክርስቲያንን ግን ሲያቃጥል ና ቤተልሔሙንም ጨምሩበት አትልም። ጠላት መጥቶ አህዛብ መጥተው ቤተክርስቲያን እያቃጠሉ እንደዛ እንኳን እንደዛው ነው። በግልህ ራሱ በኦርቶዶክስ ቤተክርስቲያን አስተምሮ በግል ሊገልህ ቤት ድረስ የመጣውን ጠላት አይ በቃ ግራህን ለመታ ቀኝ ስለሚል በቃ ሌባ ሆይ ውሰደው የቀረውንም ጓዳም ግባ ብላ ትሰጠው። ራስን መከላከል በክርስትና ይፈቀዳል። ስለዚህ ጥቅሱን አልቀበለውም ሰማማል ማለት ያለብን ጥቅሱ አውዱ እንደዛ አይደለም። ግራህ ላይ መታ ቀኝህን ስጥ ማለት ከባልንጀራ ኦርቶዶክሳዊ ከሆነ ክርስቲያን ጋር ግጭት ቢኖር አትመልስለት። ቢሰድብ መልሰህ አትሳደብ፣ ቢመታ መልሰህ አትምታው። ክፉን በክፉ አትመልስም። ነገር ግን ሊያጠቃ ቤት ድረስ የመጣን ወይም ደግሞ ቤተክርስቲያን ሊያጠቃ ሲመጣ ግን ቆመ ተመልከት ማለት ግን አይደለም። የዚህ ጥቅሱ ከዚህ ጋር አይጋጭም ነው። መጀመሪያ አስታርቆ መጀመሪያ ማየት ተገቢ ነው። ሁለተኛ አዎ የኛ ቤተክርስቲያን አባቶች አሳልፎ ሊሰጡ ይችላሉ። በዚህ መንገድ አሁን በመለው በዚህ በህንድ ኦርቶዶክስ ቤተክርስቲያን አደራጀት እንኳን ስላላመኑ ቢያምኑበት እንደዛ ያደርጉት። ለዛም ነው ይሄን የሚሰሙ ሊቃነ ጳጳሳት፣ ይሄን የሚሰሙ የጠቅላይ ቤተ ክህነት ሰራተኞች በሙሉ ቢያንስ እንኳን ከዚህ ከማላንከራ ወስደው የአደራጀት ክፍል ወስደው ምክረ ሐሳብ እንኳን ለቅዱስ ሲኖዶስ እንዲያቀርቡ ማድረግ አለባቸው።
ከዛ ውጭ ግን በየአድባራችን ካሉ ከሀገረ ስብከት ሊቃነ ጳጳሳት ጋር ተነጋግረን ቢያንስ እችን መጽሐፍ ይዘን እንኳን አንብበን አውቀን ሊቃነ ጳጳሳትን በማስፈቀድ የሀገረ ስብከትን በዛው ደብራችን ቤተክርስቲያናችን እንዴት መጣ ያንተን ደብር ሊያቃጥል የመጣውን ጠላት አይ ሲቃጠል ቆመ የው እሺ እንዳትነካው ከነካው እገድልሃለሁ አይለንም አጠፋሃለሁ አይለንም ሄደን መስጊድ እናቃጥልም ሄደን የፕሮቴስታንት ቸርች እንኳን እናጠፋም የምናደርገው ቤተክርስቲያናችንን የምንጠብቀው ስለዚህ ስናደርግ ይሄ መንግስት ይፈቅዳልና ምክንያቱም እኮ መሳሪያ እንያዝም ምን አንታገልም እኮ እኛ መንግስት ገልበጣ የመንግስት ለውጥ ምናምን እኮ አለን ምን ጠብቃት ቤተክርስቲያንን ነው አንደኛ ራሳችንን እንጠብቃለን ከኑፋቄ ከክህደት ከጥፋት ከዛ ታናናሾቻችን ወንድሞቻችን እህቶቻችን ህፃናትን ጭምር መጠበቅ ቀጥሎ ቤተክርስቲያናችን መጠበቅ አለብን ባጭው ምን ለማለት ነው ይሄ መንፈሳዊ አደረጃጀት በህንድ ኦርቶዶክስ ቤተክርስቲያን ያለው አደረጃጀት በእኛ ቤተክርስቲያንም ከጠቅላይ ቤተ ክህነት ጀምሮ ያው በሊቀ ጳጳስ የሚመራ መሆን አለበት መደራጀት ማለት እንደዚህ ነው ብሎ ለማሳየት ነው ለሻይ የሚቀጥይ ሰላም ዲያቆን እንዴት አሉ ቃልዮት ያሰማልን ከላይም ከታችም ያላችሁ እህት ወንድሞቼ ሁላችሁም ሰላም ብያለሁኝ በእውነት በጣም ደስ ብሎኝ ነው ትምህርቱን የተከታተልኩት በጣም ጥሩ ማለት በዚህ ሰዓት በተለይ የሚያስፈልገንና ወሳኝ ነገር ነው ብዬ አምናለሁ ስፔሻሊ አሁን ያለው ጄነሬሽን ማለት በጣም ብዙ የምናየው እንደምመን የምናየው ነገር ስላለ ለምሳሌ እኔ ራሴን በወክል እንደ አንድ ወጣት ገና ቤተሰብ እንዳልመሰረተ ወደፊት ብዙ እንትን ያለው አቀድ ያለው እንደ አንድ ኦርቶዶክሳዊ ወጣት ይሄ በጣም ተስፋ ሰጪ ነው ምክንያቱም በመናያቸው ነገሮች ብዙ ተስፋ የሚያስቆርጡ ነገሮች ስላሉ ማለት ነው ወደፊት እንዴት ነው ቤተሰቦቻችን ልንጠብቅ የምንችለው እንዴት ነው ህይወት ልንገነባ የምንችለው ልጆቻችን እንዴት ነው ልናሳድግ የምንችለው የሚል በጣም ብዙ የሚያሳስብ ነገር አለ እኔ በግሌም ከማያቸው ነገሮችና ይሄ አደረጃጀት አስፈላጊም በጣም ወሳኝ ነው ይሄንን ስታስተምር ስታስረዳ እየቀናው ነው በእውነት እግዚአብሔር በሚያውቀው እየቀናው ነው የሰማሁት ይሄንን ነገር እኛ ሀገር ላይ እኛ ቤተክርስቲያን ላይ ይሄ ቢተገበር ምን ያህል እኔ ቃል የለኝም በእውነትና ይሄ እንግዲህ አናቀም እኛ ምዕመናን ይሄንን እናንተ ናችሁ አንድ እርምጃ ወደፊት መሄድ የምትችሉት እኛ ምዕመናንን ከዛ መንገድ ሲከፈትልን ነው ያንን ነገር ተከትለን መሄድ የምንችለውና ብዙ ስራ እናንተ ላይ ይጠበቃል እና በርቱልን እናንተ ናችሁ አንድ እርምጃ መሄድ የምትችሉት እኛ እንደ ምዕመን ምንም ማድረግ የምንችለው ነገር የለም አትሊስት አሁን ላይ ማለት ነውና በጣም እናመሰግናለን ዲያቆንዬ ጸጋውን ያብዛልህ ቃልዮት ያሰማልን እኔ ዝግጁ ነኝ እና እጅግም ደግሞ አስፈላጊ ነገርም ነው ብዬ ስለማምን ማለት ነው በጣም አመሰግናለሁ ዲያቆንዬ እሺ እግዚአብሔር ያክብርልን ሃይሚ እሺ ኤልያስ ሰላም እንዴት አመሻችሁ ሁላችሁ ዲያቆን እግዚአብሔር ይመስገን ቆንጆ ነገር ነው የተነሳው በጣም የሚገርም መጽሐፍ ነው ያው እርሶ እንዳሉት ይሄን ሐሳብ ሊቀበል የሚችል በተለይ በየሀገረ ስብከቶቹ ያሉ ሊቃናት አባቶቻችን አላቅም ይሄን ነገር በምን መልኩ ይቀበሉታል ያየና አሁን ላይ ሰንበት ትምህርት ቤት ላይ እንኳን እየደረሰ ያለውን ጫና ማህበራት ላይ እየደረሰ ያለውን ጫና ስናበይ ያጥባችን ማን በበላይነት ወስዶ ማን በኃላፊነት ወስዶ ይሄን ነገር ወደ መሬት ያወርዳል የሚለው ጥያቄ ቢሆንም እንደ ሐሳብ ይሄንን አይነት ትምህርት ያለው በጣም ጠንካራ ሀገርና እምነት እንዳለን የሚያሳይ ነው በራሱ የህንድ ኦርቶዶክስ ቤተክርስቲያን እና አንዳንዴ የሆነ ጊዜ ላይ ዲያቆን ሄኖክ ኃይሌ ሲያስተምር የሰማሁት አለ በህንድ ኦርቶዶክስ ቤተክርስቲያን የተሻለውን እንውሰድ በሚለው የህንድ ኦርቶዶክስ ቤተክርስቲያን ላይ ቤተክርስቲያኑ ሲገባ ቤተ መቅደስ ጫማ እንደማይደረገው ሁሉ ምን የለም ወንበር የለም የሚል ነበርና እኛ ጋር ደግሞ ስትመጣ ደግሞ በደንብ ይገራርም ወንበሮችን ታያለህ እና ሁሌም የተሻሉ ነገሮችን ብንወስድ ይችን ቤተክርስቲያን ማስከበር እንችላለን አሁን ያለው ወጣት በምን መልኩ ተጠናክሮ መሄድ ይችላል በተለይ ይሄ ለቤተክርስቲያኑም ለቤተ ክህነቱም ቀረብ ያሉ አባቶቻችን
ጠንከር ያሉት እዚህ ነገር ላይ በህቦ ስራ መሰራት ቢችል ጥሩ ነው። አንደኛ እኛ ጋር ሁሉም ነገር ሐላል ይወጣና ጫና አለው፣ የመንግስት ጫና አለው፣ የውስጥ ጫና አለ፣ የገባንበት የሆነ የማይወጣ የሚመስል የጥቅም ጫናዎች አሉና ያንን ሊያስቀር የሚችል አይነት ሂሳብ ውስጥም ሊከተን እንደሚችል የሚታመን ነውና ይሄንን እንዴት ተደርጎ በተለይ ከየሀገረ ስብከቶቹ ሊቃናት ጋር እንዴት ወርዶ መሰራት ይችላል? በጥቂቱ ከታች በአንድ ጀንበር የምናመጣው ባይሆንም ከታች በየሀገረ ስብከቱ ላሉ ሰንበት ቤቶች መውረድ ቢችል መማር ቢችል ሰው የሆነ አእምሮ ላይ ስራ መስራት ብንችል በአንድ ጀንበር ባይመጣ እንኳን ጥቂት ዓመታት ፈጅተን ልናወርደው እንችላለን ብዬ አምናለሁና በጣም ብንደራጅ ይሄ ነገር ሰርጾ ቢገባ ወደ ውስጣችን እኔ ምን ያህል እንደቀየረኝ አውቃለሁ። እየሰማሁ ነበር ከቅድም ጀምሮና በቃ ከመደሰት ውጭ ምንም አትልም። የተሻሉ ነገሮችን እንዲህ በሆነልኝ እንደዚህ በሆነ ኖሮ እንዲህ በተማርኩት ኖሮ ከምንለው ውጭ ምንም ማድረግ አልቻልንምና እውነት ነው። ይህንን ነገር አውረደን እግዚአብሔር በረዳን መጠን የሆነ ነገር ሰርተን ብናልፍ ለመጪው ትውልድ እንኳን ይሄ ከታች ከህፃናት ጀምሮ እስከ ላይ ያለው መዋቅር ስለሆነ የሚይዘው የምንችለውን ለማድረግ እኛ እንጥራለን። ግን የሆነ ሰው ማውረድ ያለበት ሰው አካል አለ እና ማን ያወርደው በሚለው ደረጃ ላይ ውይይት ይፈልጋል። በማህበረ ቅዱሳንም ሆነ በምንም ባለው ሁኔታዎች ሁሉ የሆነ ነገር ቢመጣ ሰላም አዲስ ይቅርታ ዲያቆን እና እሱን አስተካክለን ከሄድንበት እውነትም ብዙ ለውጥ የሚያመጣ ስራ እንሰራለን ብዬ ተስፋ አደርጋለሁ። ብዙ እማራለሁኝ ከታች እድል ልስጥና ለወንድሞቼ አመሰግናለሁ ዲያቆን። እሺ እግዚአብሔር ያክብርልን ወንድማችን ኤልያስ። እሺ ጥሩ ሀሳብ ነው። እንግዲህ አንዳንድ ውይይቶች ያው የጋራ ጉዳያችን ስለሆኑ አሁን እንደዚህ አይነት ርዕሰ ጉዳዮች እናንተ ጠያቂ ነው መላሽ አይደለም፣ ሁላችን ቤተክርስቲያን አካል ስለሆነ ሀሳቦችን አደራጅተው በሆነ አጋጣሚ ሊቃነ ጳጳሳትን አባቶችን የማግኘት እድል ሲኖረን ደግሞ ሼር ስለምናደርግ ግብአት መያዙ አይከፋም። ግን ባጭሩ ዛሬ የተማርንበት ምክንያት መደራጀት ሲባል ጦር ኃይል አድርጎ የሚያስብሰዋል፣ አማጺ ቡድን አድርጎ የሚያስብሰዋል፣ ታጣቂ ሽምቅ ውጊያ አድርጎ የሚያስብሰዋል። እና መደራጀት ትርጉሙ ሊገባን ይገባል። ከስር ያላችሁ ማለት እየሰማችሁ ነው አይደል? መጀመሪያ ውስጣችን ላይ እናሳድረው። መደራጀት የመናን መደራጀት ማለት አደራጀታቸው ምን እንደሚመስል መጀመሪያ ማወቅ። ብዙ ሰው በጣም ስህተቱ ትልቁ ችግር ይሄ ነው። አደራጀት ሲባል በቃ የሆነ ነገር በቃ አማጺ ነው ምናምን መንግስትን ገልብጥ አይደለም። ጉዳዩ እንደዛ አይደለም። የመንግስት አካላትም እንደዛ ነው የሚያስቡት። ማመጽ ምናምን ሌላ ተልእኮ ምናምን መፈንቅለ መንግስት 4 ኪሎ ለመግባት ምናምን እንደዛ አይደለም። አሁን እንዳየነው እንደተማማር ነው ማለት በቃ ከህንድ ኦርቶዶክሶች የምንማረው ይሄንን ያውም ደግሞ እነሱ የምንለው ዘመኑን የዋጀ የምእመናን አደረጃጀት ነው። ይሄ ከሌለን የሰሜኑንም አሁን ያለውንም ግድያውን ማስቆም አይቻልም። መጀመሪያ አሳሰባችን መቃናት አለበት። አንድ የጋራ ነገር ይኖረንና ከዛ ማን አፕላይ አድርገው በምን መንገድ እንሂድ የሚለው ኔክስት ይመጣል። መጀመሪያ ግን መጀመሪያ የጋራ ሀሳብ ማሰብ አለብን። ስለ ጽዋ ማህበር እያወራን አይደለም። በሆነ ጻድቅ ስም መዘከር አለብን ስለሚል እሱን አለማለም አደራጀታችን ብለን እናስበው እሱን አይደለም። ወደ ኢየሩሳሌም ለገና ለፋሲካ ምናምን መንፈሳዊ ጉዞ እያልን አይደለም። ይሰማችኋል ማለት እንደዛ እያልን አይደለም። ወደ ጻድቃኔ ማርያም ወደ ሽንቁሩ ሚካኤል መንፈሳዊ ጉዞ እያልን እሷን ለማደራጀታችን ማለት አደራጀት ስንል በዚህ ልክ እያወራን ያለ ነው። ከላይ ከስከታች ከህፃናት እስከ አዋቂ ከሊቅ እስከ ደቂቅ በሊቀ ጳጳስ የሚመራ መዋቅር ባልተዘረጋበት ሰሜን ለኢየሱስ የሚለውንም ሆነ የመናፍቃን ሴራውንም ሆነ ፖለቲካውንም ሆነ ከእንደገና ደግሞ ይህንን የሚገደለውን ምዕመንና ክርስቲያን ቤተክርስቲያን የሚቃጠው ማስቆም አትችልም። ሰንሰለት በሌለበት ትላንት ምዕመን ነበረ፣ ከዛ ዲያቆን ቀጠሉ፣ ከዛ ቄስ ቀጠሉ፣ ከዛ ወደ መዋቅር ገብቶ ስራ አስኪያጅ ገደሉ። ኔክስት ወደ ሊቀ ጳጳስ ሄደ። ይህንን ፕሮፋይል እየቀየር ነው የምንጮኸው ወይስ ገጀራ ይዘን ልንወጣ ነው? ማንን ልንተኩስ ነው? ማንን ልንገድል ነው?
ይሄስ ሊያድነን ይችላል? ይሄ ተገቢ ነው? ክርስትናስ ነው? ክርስትናስ ይፈቅደዋል እንደዚህ? ሌሎችን ቤተ እምነት የጸሎት ቦታ በማቃጠል በማጥፋት እነሱን በመግደል በማሳደቅ ነው ጽድቅ የምናመጣው? አይደለም። የኛን ቤት መጀመሪያ እናስተካክለው። እኛ ጋር ላሳሰብ መጀመሪያ ይቃና። የኛ መዋቅር መጀመሪያ ቀጥሎ ይቆም። እዛ ጋር መሰራት ያለበት እና ብዙ ሰው የሚያስበው ራስ መከላከል ምናምን ሲባል ወዲያው ዱላ ምናምን መሳሪያ ሽጉጥ ያስባል። እሱ አይደለም። ይሄ ነገር በጣም መሰራት አለበት። አድረምላችሁ ይሄንን ነው። እሺ ሌኒ ቀጥይ። ዲያቆን ቃልዮት ያሰማልን። በጣም ደስ ብሎኝ ተመስጬ ነበር ሳዳምጥ የነበረው እና ሁሉም እንዳለ ሆኖ እኔ እንደ ሀሳብ አሁን እኔ የማቀርበው ይሄ መደራጀት የሚለውን ነገር ህፃናት ቤተክርስቲያን ውስጥ እንዲያድጉ ስለ ሃይማኖታቸው እንዲያውቁ መጀመሪያ ግዴታ ከቤተክርስቲያን ብቻ ሳይሆን እኛ ማህበረሰቡ አሁን ለምሳሌ በአንድ አካባቢ ያለን ኦርቶዶክሳውያን ለምሳሌ ህፃናት ቅዳሜና እሑድ ትምህርት እረፍት ላይ ናቸው። እነዛን ህፃናቶችን እነሱን ቤተክርስቲያን እንዲወዱ እንዲያፈቅሩ በሚያስችል መልኩ ህፃናትን በሚወዱት በሚመቻቸው መልኩ ሰብስበን እኮ እኛ ራሱ ከመንደር ውስጥ ህፃናትን ቤተክርስቲያን እያወቁ ወደ መጥፎ ነገር እንዳይሄዱ እንዳይወሰዱ ከኛ ከማህበረሰቡ ነው ይሄ ነገር የሚጀምረው ማለት ነው። አሁን ለምሳሌ እኔ ባለሁበት በኢትዮጵያ ውስጥ ይታወቃል ቤታችን አካባቢያችን እኛ እዛ ማህበረሰብ ውስጥ ያለውን እኔ አካባቢ ያለውን ለምሳሌ እኔ በራሴ ሰብስቤ እሁድ ላይ ወይ ቅዳሜ ላይ ስለ ቤተክርስቲያናችን ሂደው ቅዳሴ ማስቀደስ እንዳለባቸው እንዴት አንድ ላይ መሰብሰብ እንዳለባቸው ከኔ ብጀምር ከኔ የጀመርኩት ድምጽ ርቋል፣ ግን ድምጽሽ ራቅ ያለ ነው። ቀረብ ብትይ። እሺ ቀጥያ እና ይሄ ህፃናቶችን ለማደራጀት በቤተክርስቲያኗ ብቻ ሳይሆን እኛ ማህበረሰብ ውስጥ በየሰፈሩ ሰራን ነው። ለምሳሌ ቤተክርስቲያን ማነው እሁድና ቅዳሜ ህፃናቶች የሚጫወቱት ኤርፎን አድርገሻል መሰለኝ። ኤርፎኑን አውልቂው። አይስ በጣም እንትን እያለ ነው። አውልቄዋለሁ ኤርፎን ነው። እሺ ቀጥሽ። እና እኔ እንደ ሐሳብ እኛ ራሳችን ማህበረሰቡ አካባቢ ውስጥ ያለው ነው ማህበረሰብ እኔ እንደራሴ የሰፈርን ህፃናት ሰብስቤ ስለ ቤተክርስቲያን ስለ አንዳንድ ነገሮች እኔ ራሴ መስራት መጀመር አለብኝ። እኛ ራሳችን ማህበረሰቡ ከአካባቢያችን ከሰፈራችን ህፃናትን ይዘን መነሳት ያለብን እኛ ነን። ግዴታ ቤተክርስቲያን ላይ ብቻ አይደለም የምንጥለው። እኛ እኮ ነን ቤተክርስቲያን ይዘናቸው የምንሄደው። እኛንን ስለ ቤተክርስቲያን ልንነግራቸው የምንችለው እና ሁሉም ማህበረሰቡ አካባቢ ውስጥ ያለውን ህፃናት ሰብስቦ ቅዳሜና እሑድ ጨረሽልኝ አለ ማለት ነው። ዲያቆን እግዚአብሔር ያበርታል። እግዚአብሔር አምላክ ይጨመርበት። አሜን። በጣም ጥሩ ሀሳብ ነው እህታችን ሌኒ ያቀረበችው። በጣም መሰረታዊ ሀሳብ። እንደዚህ ህፃናትን ሰብስቦ በሚገባ ቤተክርስቲያን መዋቅር ውስጥ ማስተማር ተገቢ ነው። በዚህ አንግል ደግሞ ማሰብ ያለባችሁ ምንድነው የእህታችን ሀሳብ እንደተጠበቀ ሆኖ አንዳንድ ጊዜ ህፃናትን እናስተምራለን ብሎ የተሐድሶ መናፍቃን እንዳይገቡብን ቤተክርስቲያን ማወቅ አለባት። ለምን አንዳንድ ጊዜ ብድግ ብሎ በየዋህነት እኛ እናንተም ሰፈራችሁ ያላችሁ ስሩ፣ እዛ ጠቅላይ ቤተ ክህነት ሀገረ ስብከት አጠብቁ፣ ወረዳ ቤተ ክህነት አጠብቁ፣ አጥቢያውን አጠብቅ፣ አንተ የሚጠበቅበት ስራ ስንል በዚህ መሃል ላይ መናፍቃን አሉ ደግሞ እንዳንዘነጋ። ስፔሻሊ የተሐድሶ መናፍቃን አሉ ልጆችን እናስተምራለን ብለው እንዳይበክሉብን። ምክንያቱም ህፃናት ንጹህ ወረቀት ናቸው፣ ኑፋቄ እንዳይገባ። ያ እኛ ሰብስበን እናስተምር እኛ ማንን የቤተክርስቲያን ጥልቅ እውቀት አለን፣ ህፃናትን ሰብስበን ማስተማር እንችላለን። ይሄን ማወቅ ያስፈልጋል። ወይ ደግሞ ይሄ ችግር እንዳይከሰት በግል እንደዚህ ህፃናትን በግል እያስተማሩ አደጋ እንዳይከሰት የቤተክርስቲያን ትምህርት ያልሆነ ትምህርት እንዳናስተምር በሰንበት ትምህርት ቤት ህፃናትን ሰብስቦ ቤተክርስቲያን ማስተማር፣ ለቤተክርስቲያን ለምሳሌ ለአስተዳዳሪው አሳውቀን ወይ ለሰሃጉ ያሳውቀን ህፃናትን ማስተማር ሰንበት ባልተደራጀበት ማለት።
ሰንበት ቤት ባለበት ደግሞ ለህፃናት ልዩ የሆነ ትምህርት መስጠት። ልዩ የሆነ ማለት ነው የቤተክርስቲያን ትምህርት ሆኖ ግን ለህፃናት በሚገባቸው መንገድ ትኩረት ተሰጥቶ ትምህርት እንዲሰጣቸው ማድረግ ማስቻል አለብን። ይሄ በጣም ለቀስ እና በየሰፈራችን ህፃናትን ስናደራጅ ስንሰበስብ የት ቦታ ነው የምናስተምራቸው? ከቤተክርስቲያን ውጭ ከሆነ አሁን ስህተት ነው እና ቤተክርስቲያን ውስጥ ማድረግ አለብን። ትክክል የታችን ሐሳብ ትክክል ነው። ግን በግል ሁሉም ሲመጣ እዚህ መሀል ላይ ደግሞ የተሐድሶ ናፍቃኖችን ሴራ ደግሞ ሰምተው ደግሞ እኛም ልናስተምር ፈልገን ነው ብለው ልጆች እንዳይበክሉብን ለዛ ነው። እሺ ለጥንቃቄ ይሄ ማድረግ አለብን ለማለት ነው። እሺ በሱ ቀጥል። ልክ ነው። ይሄ ፕሮጀክት ማለት ልክ እንደ ሀገር አቀፍ ከሚሆን ማለት በአንድ ሀገረ ስብከት በአንድ ወረዳ ላይ ተሞክሮ ያን ማለት አንድ ሰው መቼስ ሁሉም ነገር በአንዴ አይገነባም አይደል? ይመስለኛል እንደዛ። ይቅርታ ካጠፋው በአንድ ወረዳ ላይ በአነስተኛ ወረዳ ላይ እንደዚህ እየሞከረን ቀስ እያለን እያለማመድን በራስ ተነሳሽነት በቤተክርስቲያን ፍቃድ በአባቶች ፍቃድ ከአባቶች ጋር ሁሉም ስልጠና አግኝቶ ሰንበት ትምህርት ቤት የሚያስተምረው እዛ ቀሳውስቱም ሁሉም እንደዚህ ማለት ከዘመኑ ጋር አሁን የዘመኑ ልጆች ምንባል ምናልባት ለየት ያለን ከሁሉም ነገር ያው እንግዲህ ወጣ ያለን ነን ብለን የምናስብ ከነሱ ጋር የሚግባባ ሐሳብ የሚረዳ ግን ይሄንን በትልቁ ሳይሆን መጀመሪያ በትንሹ ከአንድ ወረዳ ላይ እንደ ፕሮጀክት ተይዞ አንድ ወረዳ ላይ ቢጀምር ብዙ ለውጥ ያመጣል። እኔ ሰንበት ተማሪ ነበርኩኝ። ከህፃናት ሰንበት ትምህርት ቤት ተማሪ ነበርኩኝ። ከፍ ስል ወደ ትልልቆች ሳልፍ በቃ ወዲያው ነው የተውኩት። ወዴት እንደገባው በቃ እግዚአብሔር ይወቀው። ከኔ ተለይቶ ደግሞ ሌላም ሃይማኖት የገባለ እኔ እንኳን ወደ መጥፎ ነገር ገብቼ ነበር። እግዚአብሔር ይመስገን እንትን ብያለሁ። ሃይማኖትን ባልቀየር ግን ሌላ ነገር ውስጥ ገብቼ ነበር፣ ሱስ ውስጥ። ይሄ ሁሉ የመጣው ክፍተት ነው፣ መሀል ላይ ክፍተት ስለነበረ ነው። አባቶች ሰንበት ትምህርት ቤትና አባቶች አለመከባበር ማለት የመናቅ ደረጃ ድረስ እየሄድን ነው። ይሄ ከምን እንደመጣ አላቅም። ብቻ እግዚአብሔር ለሁላችንም ሰላሙን ያምጣልን ፍቅሩን ያደለን እንጂ ይሄንን ለማለት ነው። ብዙ ነበር ሐሳቤ፣ ያው ብዙም ተናግሬ ስለማላቅ ነው። ይቅርታ። አመሰግናለሁ ዲያቆን። እሺ መልካም መሰረታዊ ሐሳብ ነው። ጥሩ ነው ወንድማችን፣ እግዚአብሔር ያክብርልን፣ ቃሉ ተሰማልን። እሺ ቀሲስ መላከ ሰላም መላከ ገነት እንደምን አሉ? ይፍቱን ይባርኩን። እንኳን ደህና መጡ። እንኳን ደህና ቆያችሁኝ ዲያቆን ዘማርያም፣ ሌሎችም ወንድሞቻችን እህቶቻችን ከታችም ከላይም ያላችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። እንዴት ሰነበትክ? እግዚአብሔር ይመስገን አለን በቸርነቱ ደህና ነን። እስቲ ይቀጥሉ መላከ ገነት። አይ ሰዎቹ ኮሜንት መስጠት ሲጀምሩ ነው እና ዋናውን ሐሳብ ለመያዝ እያሰብኩ ነበረ። ዋናውን እስኪ ስታስተላልፈው የነበረውን ሐሳብና ግልጽ አድርግልኝ ዝም ብዬ እንዳላወራ፣ ግን የተወሰነ አስተያየት መስጠት ፈልጌያለሁኝ ከሪስህ ጋር ግን እንዳልወጣ። እሺ ይሄ የማላንካራ ቤተክርስቲያን ዘመኑን የዋጀ የምዕመናን አደረጃጀት አላት። የህንድ ኦርቶዶክስ ቤተክርስቲያን ብለን አንደኛው አደረጃጀቷ ከላይ እስከታች ያለው በሊቀ ጳጳስ የሚመራ የሰው ኃይል ማብቂያ ሚኒስቴር የሚባል የጠቅላይ ቤተ ክህነት አንድ መዋቅር አላት። በዚህ መዋቅር ውስጥ ዋናው በዚህኛው ክፍል አሁን ለምሳሌ የሚሰራው እሴቶች መሸርሸር፣ የቤተሰብ መበታተን፣ የሱስ ተጠቂነት መብዛት፣ አሁን ቅድም ወንድማችን ያለው ግብረ ሰዶም አይነት መስፋፋት፣ ሰይጣናዊ እምነት መከተል ወዘተ መነሻው ምክንያት ለተከበረው የሰው ልጅ ማንነት መለኪያ ዝቅ ማለትና መውረድ ስለሆነ በዚህ የሰው ኃይል ማብቂያ ላይ ይሄ ትኩረት ሰታ ቤተክርስቲያኒቷ ሰዎች ወደዚህ ልማድ እንዳይገቡ ከላይ እስከታች መዋቅርን ዘርግታለች ነው። ይሄ መጀመሪያው ነው። ከዛም እንደው የምታደርገው በጣም ቤተክርስቲያኒቷ በጣም የምትገርመው በዚህ አደረጃጀት ላይ የሚኒስተሩ ይሄኛው ማለት ነው የሰው ኃይል ሚኒስተሩ ዋናው ዓላማው በቤተሰብ ውስጥ ያሉትን የተለያዩ ክፍሎች የህፃናት፣ የወጣቶች፣ የትልልቅ ሰዎችን የጥንዶችና የሴቶችን ፍላጎት እንዲሟላ በማመቻቸት በጋራ ሆኖ ለቤተክርስቲያን ለማህበረሰብ በመልካም ሁኔታ መኖር አስተዋጽኦ እንዲያደርጉ ማስቻል ነው። ስለዚህ ከስር ነው የሚገነቡት። አንድ ሊቀ ጳጳስ የሚመራው ይሄን ራሱን ችሎ ጠቅላይ ቤተ ክህነት መምሪያ ነው። ወጣቶች ላይ ይሰራል፣ ትልልቅ ሰዎች ላይ ይሰራል፣ ጥንዶች ላይ ይሰራል፣ ሴቶች ላይ ይሰራል። ከዛም ደግሞ ለቤተክርስቲያንና ለማህበረሰቡ በመልካም ሁኔታ እንዲኖሩ
ይገነባል። ይህ አደራጀት አላቸው። እኛም ያስፈልገናል ቢያንስ ከህንድ እንማር ነው። ከዛ ሁለተኛው ደግሞ ያየነው የሁለተኛው የመናን አደራጀት የመናን መንፈሳዊ ትምህርት ፕሮግራም። ይህ ተደራጀው ደግሞ በጣም የሚገርም የተመሰረተው 1984 ነው እንደ ውጮች አቆጣጠር፣ በእኛ 70 ቤት ማለት ነው። የዚህ ነው ዋጭሩ ዓላማው ምንድን ነው? በጣም የሚገርመው ነገር መሪዎች እችኛው ነው ዋናው ነገር ቀድሞ በማዘጋጀት ሰዎችን ቀድሞ በማዘጋጀት ፕሮአክቲቭ እንዲሆኑ ልክ እኛ አሁን ሰው ከሞተ በኋላ ከተገደለ ሰሜን ለኢየሱስ ብሎ ከጀመሩ በኋላ አይደለም። ሰዎችን ቀድሞ በማዘጋጀት የዘመኑ ተግዳሮት የጊዜውን አስተሳሰብና ችግሮችን እንዲጋፈጡ በጥልቅ እምነትና በእግዚአብሔር በመታመን በክርስቲያናዊ እሳቤ ምላሽ እንዲሰጡ ማስቻል ነው የዚህ ጠቅላይ ቤተ ክህነት መዋቅራቸው የህንድ የመናን መንፈሳዊ ትምህርት ፕሮግራም ዓላማው። ከዚህ ከላይ እስከታች ተደራጅቷል። በዚህ ጊዜውን ዘመኑን በመዋጀት ቀድሞ ፕሮአክቲቭ እየሆኑ ለዛ ታልመው በእምነት የተቀናጀ ማህበረሰብና የተደራጀ ማህበረሰብ መፍጠር። አሁን ያሉት ይህንን መምሪያ የሚመሩት የመናን መንፈሳዊ ትምህርት ፕሮግራም የሚመሩት ሊቀ ጳጳስ ዶክተር ብፁዕ ሊቀ ጳጳስ ዶክተር ዮሐናን ማር ዲዮስቆሮስ ይባላሉ። ሶስተኛው የተደራጀው ደግሞ የመናን አደራጀት በህንድ ኦርቶዶክስ ቤተክርስቲያን አኪላ የማላንካራ የጸሎት ቡድን ነው። ይሄ ዋና ዓላማው ምንድን ነው? ቤተክርስቲያንና ወንድሞችን እንዲወዱ ማድረግ፣ ለቤተክርስቲያን ክብር እንዲሰጡ ማድረግ። ከዛም እንደሚሰራው ይሄ ደግሞ ማህበር ከነዚህ የሚለየው ነገር በመንፈሳዊ በቁሳዊ በማቴሪያል ማለት ነው በኢኮኖሚ አቅማቸውና በትምህርት ደረጃ ከሌሎች የህንድ ህዝቦች ምዕመናኖቹ ተለይተው ከፍ ብሎ እንዲታዩ ማስቻል። መንፈሳዊት ላይ ይሰራል፣ ከነገር እንትን ላይ ይሰራል። ደግሞ ስራ ላይ ካምፓኒ ያላቸው ድርጅት ያላቸው ስራ ያለው 12 ኩራት መውጣት የሚችል ብቃት ያለው ፕላስ ደግሞ በትምህርት ደረጃው ፒኤችዲ ፕሮፌሰር እንዲሆን ማስቻል። ይሄ ደግሞ የዚህ ሊቀ ጳጳስ ይሄን የሚመራው ሊቀ ጳጳስ የስራ ድርሻ ነው። በጣም የሚገርመው ይሄ የሚመራው ከ20 እስከ 30 ባለው አባወራዎች ነው የሚመራው። በዚህ ውስጥ ህፃናት አሉ፣ ሴቶችም ጭምራሉ። ይሄንን ይከተላሉ። ይሄንን የሚመሩ አባወራዎች ጭምር አሉበት። ከዛ በጣም የሚገርመው ይሄን ቡድን የሚመራው በካህኑ ነው። ከዛ ወጪና ገቢን በመስራት ሪፖርት የሚያደርግ ጸሐፊም ጭምር አላቸው። ይሄ አደራጀት እኛ ጋር የለም ነው። ሌላኛው አሞስ የሚባል ነው። ይሄ ደግሞ በእያንዳንዱ የማላንካራ ቤተክርስቲያን ደብር ውስጥ እያንዳንዱ አገልጋይ ወንዶች አልተር ቦይስ ነው የሚሏቸው ወጥነት ባለ መልኩ እንዲያመልኩ ስርዓት ባለው መልኩ እንዲያገለግሉ መመሪያ የሚሰጥ ነው። ከዛ ይሄ ምንድን የሚያደርግ ዋናው ዓላማው ለወጣቶች መንፈሳዊ ስልጠናዎችን መስጠት። አሁን እኛ ጋር የለም። መንፈሳዊ ኮሌጆቻችን ገብቶ ካልተሰለጠ በስተቀር ወቅታዊ በሆነ ከጠቅላይ ቤተ ክህነት መዋቅራዊ በሆነ መንገድ ከላይ እስከታች እስከ አድባራት እስከ አጥቢያ ድረስ እንደዚህ አይነት ትምህርቶች የሉ። በጣም የሚገርመው ዋና ዓላማው በየጊዜው በወረዳ ቤተ ክህነት በሀገረ ስብከት ደረጃ የስልጠና ፕሮግራም ያዘጋጃል። ዓመታዊ መንፈሳዊ ጉባኤዎችን ያዘጋጃል። ከዛ አገልጋዮችን ወጣቶችን ወደ አገልጋይነት አልተር ቮይስ እንዲገቡ ያደርጋል። ይህን አሁን እየመሩት ያሉ ሊቀ ጳጳስ አሌክሶ ኤውሳቢዮስ ሜትሮፖሊታን የተባሉ አባት ናቸው የሚመሩት። የመጨረሻዋ የማላንካራ የሁሉም ህፃናት ማህበር ናት። እቺ ደግሞ ይሄኛው ማህበር ማለት ነው። ዋና ዓላማው ምንድን የሚያደርገው ህፃናት ላይ የሚሰራው መጽሐፍ ቅዱስን በማስጠናት በየቤተ ክርስቲያን ትውፊት እና ታሪክ ከመደበኛው ትምህርታቸው ጋር እንዲማሩ ማድረግ ያበረታቷቸዋል። የቤተ ክርስቲያን ቅዱሳን የህይወት ታሪክ የቅዱሳን ገላት ታሪክ እንዲማሩ ያደርጓቸዋል። በጣም የሚገርመው ነገር በማላንካራ ኦርቶዶክስ ሲሪያ ቤተክርስቲያን ስር ያሉ እድሜያቸው ከ5 እስከ 15 ዓመት ክልል ውስጥ ያሉ ሁሉም ህፃናት በዚህ ማህበር አባል መሆን አለባቸው። ደግሞ አባል ናቸው። የሚገርሙ ከ5 እስከ 15 ያሉ ዛሬ 16 17 ዓመት እና 19 ዓመት የ20 ዓመት ወጣት የት እንዳለ ማሰብ ነው በእኛ። ይህን አሁን ሊቀ ጳጳስ ይህንን እየመራሉ ሊቀ ጳጳስ ደግሞ አሁን ብፁዕ ዶክተር ኒቆዲሞስ ይባላሉ። ስለዚህ አሁን እንደራጅ አደራጀት ያስፈልጋል ስንል ከህፃናት ጀምሮ ቤተሰብ ጀምሮ ለቤተክርስቲያን በእውቀትም በኢኮኖሚም በኃይልም ለቤተክርስቲያን ዘብ የሚቆም ትውልድ መፍጠር ካልተቻለ ነው የትምህርታችን ማጠንጠኛ። ካልተቻለ የጉዞ ማህበር ማለት አይደለም መደራጀት ማለት፣ ወደ ጻድቃኔ ማርያም መጓዝ ማለት አይደለም፣ ወይ ደግሞ በሆነ ቅዱስ ወይም በሆነ መልአክ ስም ዝክር መዘከር ማለት አይደለም። መደራጀት እንደዛ አይደለም የምንለው። በዚህ ልክ ካልተደራጀ ቤተክርስቲያን መታደግ አይቻልም። ይቀጥሉ ቀሲስ። በጣም ቆንጆ ነው። አሁን በጣም ግልጽ ሆኖልኛል። በተለይ መጨረሻ ላይ ባልከው ነገር እኔም እስማማለሁኝ።
እኔ እንደውም ይሄ ጉዞ ማድረግ ምናምን ሌላ ውስጡ ላይ ሌላ ችግር ያለው መስሎ ነው የሚሰማኝ። ማለት ራን የሚያደርጉ ሰዎች እዚያ ላይ ተሰማርተው ስንመለከት ሪሊ መንፈሳዊ እዚህ ሄደው ራሱ ጸሎት ሳይጸልዩ ተመልሰው ሰዎች እንደሚኖሩ ነው የምገምተው። አንዳንዴ ይሄ ዝም ብሎ ተነድቶ የሚሄድ ሰው ይሄ ሁካታውና ጫጫታው ላይ ብቻ ፎከስ አድርጎ ጸሎት ሳያደርግ የሚመጣ ሰው እኔ ገጥሞኝ ያውቃል። በቃ ሄደ፣ አጨበጨበ፣ ምን አለ፣ ተመልሶ መጣ እና የልቡን ምክር እንኳን ከእግዚአብሔር ጋር ሳይናገር የሚመጣበት ሁኔታ ስላለ ጥሩ ነገር ነው። እኔ ግን አሁን እንደው እንደ ጥያቄም ጭምር ነው ዲያቆን ዘማርያም አንዳንድ ነገሮች ደፈር ብዬ ጠይቃለሁኝ። እንደው ለኔ ራሱ እስኪ እንደው ምናልባት እንደው ራሴን ማወቅ ስለምፈልግ ነው እውነት ለመናገር በጣም በተለይ ውጭ ሀገር የምንኖረው ሰዎች አይዶን ወይ ታመናል ወይ እናንተ ታማችኋል። የሆነ ችግር መሀል ላይ ያለ ይመስለኛል እና እኔ ለራሴ ይገርመኛል እና ኦነስትሊ በጣም ደግሞ እየተጎዳሁ ነው እኔ በግሌ ማለት ነው። በጣም ውስጤ በጣም ነው የሚረበሸው። ሲሪየስሊ የጤና ሁኔታ እስከሚታወቅ ድረስ ነው የሚሰማኝ እና አንዳንድ በሱ ጉዳይ እጠይቅሃለሁ። አሁን የህንድ ቤተክርስቲያን ማላንካራዎች የግብጾችም እነ አቢብ ጊዮርጊስ የተነሱበትን የእነ አቡነ ሽኖዳን ዘመን ስንመለከት እንደዚህ ያለ ቻሌንጆች በቤተክርስቲያን ውስጥ በነገራችን ላይ በቤተክርስቲያን ታሪክ አዲስ ነገር አይደለም። የቤተክርስቲያን ፈተና ግን ገና ስትመሰረት ጀምሮ ነው ያው ፈተና እንዳለባት የተነገራት። ስለዚህ ይሄንን ያደረጉት ከምን ተነስተው ነው? መቼ ነው? ቀድመው ነቅተው ነው ወይንስ ከተበሉ በኋላ ነው የነቁት የሚለው በጣም ወሳኝ ነገር አለው። መጀመሪያ ላይ ችግር ውስጥ ገብተው ከገቡ በኋላ ነው ይህንን እንቅስቃሴ ያደረጉት የግብጾቹም ህንዶችም። ይህን እንዲያውም ለሁለት እስከ መካፈል ያዕቆባውያንና ምንድን ነበር ብለው ለሁለት እስከሚከፈሉ ድረስ ማለት ነው። እና ደግሞ ማይኖሪቲ ሆነው አልቃሾ ህንድ እንግዲህ በዓለም ላይ እንግዲህ ቻይናን በራሱ ሳትበልጣ ትቀራለች። አሁን በፖፑሌሽን ግሮዝ በጣም ሄዳለች። ግን ህንዳውያን በጣም ትንሽ ኦርቶዶክሶች ናቸው ያሉት። እኛ ጋር ግን እኔ በጣም ግራ የሚገባኝ ይሄ አደረጃጀት አንደኛው እንደው መጠየቅ የምፈልገው ከየት ነው የመጣው? ከምዕመኑ ነው የመጣው ወይንስ ከካህናቱ ከቀሳውስቱ ከጳጳሳቱ የመጣ ነው? ይሄንን በኋላ ትሄድበታለህ። አይ ዶንት ቲንክ ሶ። ብዙን ጊዜ እኔ ከምዕመናን የሚመጣውን ነገር ነው አሁን በኢትዮጵያ ኮንቴክስት አወራ ኤክስፔክት የማደርገው እኔ ከምዕመናን እንዲመጣ ነው። ከምዕመናን ከወጣቶቹ እንዲመጣ እንጂ ከቄሶቹ እንዲመጣ እኔ ኤክስፔክት አላደርግም። ሁሉንም ጀጅ ማድረግ አይቻልም። ግን አዚም አይደለም ወይ ያለው አሁን እኔ ምን እየተፈጠረ እንደሆነ እንኳ እኮ የሚገነዘብ ራሱ አሁን ከቄሶች ጓደኞች ጋር ሳወራ እንደ ቁርአን እኔን የሚያዩኝ ማለት ዝም ብዬ እንደምለፈልፍ አይነት እንጂ ምንም ስሜት የላቸውም ማለት ስለሚደረገው ነገር፣ ስለ ሙስናው፣ ስለ ጉቡ፣ ስለ ዝሙቱ፣ ስለ ዘረኝነቱ፣ ስለ ክርስቲያኖች መታረድ መሞት እኔ ሬስ አድርገው ሲያወሩ ሰምቼ አላውቅም። ኢትዮጵያ ማውራት ማቆም ያለው አክቹአሊ ኢትዮጵያ ካለ ቄስ ጋር ጓደኞች ጋር ምንም ወይ የሆነ ደሞዝ እድገት ነው ወይ የሆነ ቅያሬ ተቀየርኩኝ እኮ ነው ወይ የሆነ እዚህ ቦታ ገባው እንጂ እኔ ስለ አገልግሎት ራሱ የሚያወራ ሰው ይሄ ገጥሞኝ አያውቅም። እኔ ምሬት ላይ ነው ያለው። ከወጣቱ እንዲመጣ ፈልጋል ከሰንበት ትምህርት ቤት አሁን ቅድም ስታነሳ የነበሩችን አደረጃጀቶች በተወሰነ ደረጃ ማህበረ ቅዱሳን ላይ አይተነው ነበር። በጣም ለቤተ ክርስቲያን የሚጠቅሙ ነገሮች ትምህርት በስልጠና በግቢ ጉባኤ ወጣቶቹን ትምህርት እንዲማሩ በማድረግ በማሳወቅ ብዙ ነገሮች ተሰርተዋል። አሁን ላይ ግን በጣም ደክሞ ነው እያየሁት ያለው። የደከመ ነገር ነው የማየው። በቤተ ክርስቲያኑ ከላይ ነው የመጣ ይሄ አደረጃጀት። አሁን አንተ እዚህ ጋር የምታነሳው እኮ ከጳጳሳት የየራሱ የወጣቶቹ ተደራጅተው ካህናቱ በደንብ አድርገው ሲያደራጁ ነው የምንመለከተው። በጣም ይሄ ነበር መሆን የነበረበት። ይሄንን የሚያደራጅ ተቋም አለን ወይ ነው አንደኛው። ምንድን ነው ማድረግ ያለብን የሚለው ላይ በደንብ መነጋገር ያለብን ይመስለኛል። አሁን ያለው ሁኔታ ለምሳሌ ኢቭን ራሱ ለመደራጀት ራሱ ህመሙ አለን ወይ ማለት ችግር ላይ ነው ያለነው ብለን እናምናለን። እኔ እኮ ይህንን ራሱ ማወቅ ካልቻል መንቃት አንችልም ማለት ነው። ችግር ላይ ነው ያለነው። ስለዚህ መንቃት አለብን፣ መነሳት አለብን። እንዴ የግዴታ ማይኖሪቲ መሆን አለብን? እንደ ህንድ ማላንካራ አንዳንድ 3 ሚሊዮን ምናምን መሆን አለብን? እንደ ግብፅ 10 ሚሊዮን መሆን አለብን?
ግዴታ ደግሞ እያየነ ያለነው ሁኔታ ወደዛ እንድንሄድ እየሄድን እንዳለን የሚጠቁመን ነገር ነው ያለው። ዓለማዊነት ቤተክርስቲያን ይጎዳታል፣ ምንም ጥያቄ የለም። ዓለማዊነት ቤተክርስቲያን ውስጥ በጣም 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 በስፋት ነው ያለው ነው። ስለዚህ ይህንን ራሱ ከማወቅ ነው መጀመሪያ ችግር ላይ እንዳለን የሚያወራ ቄስ አለን ወይ? የሚያወራ ሰባኪ፣ እኔ ሁሉንም እያልኩ አይደለም፣ የሚያወራ የሚረዳ ጳጳስ አለን ወይ? አረ እቺ ቤተክርስቲያን እንደ ለቤተክርስቲያናችን እኮ ይሄን መስራት አለብን። የተሾምንበት ዓላማ ይሄ ነው እኮ። እንዴ መንጋው እኮ እያለቀሰ እኮ ነው። ክርስቲያኖች እየታረዱ ነው፣ እየተሰደዱ ነው። አትሊስት ስንክሳራቸውን እንኳን መጻፍ አልቻለም ወይ ሰማዕት አላልናቸው። ክርስቲያኖች ግን እየሞቱ ነው። አንድ ወረዳ ላይ 40 እና 60 የሰንበት ተማሪ ሴቶች ሙስሊም አገቡ የሚል አንድ መርጌታ እያለቀሰ ሪፖርት ሲያቀርብ ይህንን ሪፖርት ሰምታችሁት ከሆነ የዛሬ 3 ዓመት 4 ዓመት ማይበረ ቅዱስ አለኝ ከሰንበት ትምህርት ቤት ላይ የነበሩ ልጆች በዚህ ደረጃ ሙስሊም አገቡ፣ ወጣቱ እየተሰደዱ ወጡ ክርስቲያኖች። ስለዚህ ሴቶቹ ወደዚያ እየሄዱ ሌላ እያገቡ ነው። ይሄ ያላስለቀሰው እኔ እንደ ሀገረ ስብከት ሊቀ ጳጳሱ እውነት ለመናገር ማቅ ለብሰው ማልቀስ አለባቸው። ይህን ሲደረግ አለ ወይ ነው። ለምንድን ነው እኔ ቲክቶክ ላይ ፌስቡክ ላይ ብቻዬን እያልኩ አይደለም፣ በጣም ሶሪ ይቅርታ አድርጉልኝ፣ ግን እንደ እብድ ነው የምጮኸው። ግን እንደ እብድ ስጮህ ደግሞ ሰዎችም እብድ ነው የሚሉኝ። እኔ ነኝ ትክክል ወይንስ እነዚህ ሰዎች ናቸው ትክክል? እኔ ነኝ ያበድኩት ወይንስ እናንተ ናቸው ያበዳችሁት? እንደዚህ ኮሜንት የምትሰጡኝ ሰዎች ነው ባይዘይ ችግር ላይ አይደለንም ወይ ያለ ነው? ሰላም ነው። ኦኬ እኔ በዚህ አጋጣሚ ጠቆም አድርጌ ለመሄድ ለማጠቃለል የዚህኛውን ዙሪ መልስ እንድትሰጠኝ ይፈልጋለሁ። ቤተ ክርስቲያን በፈተና ውስጥ ስትወል፣ ምዕመናን ሲታረዱ፣ አብያተ ክርስቲያናት ሲፈልሱ ምዕመናን በዚህን ሰዓት ላይ ሪሊ ምንድን ነው ማድረግ ያለብን? ማዘንና ማልቀስ ከምዕመናን ጎን መሆን የለብንም? እኔ ሰሞኑን ዲያቆን ፋሲካው እያደረጉት ያለ ነገር አለ። በሚገርም ሁኔታ ዲያቆን ፋሲካው የሆነ ተርጓሚ ቤት እዚህ እኛ ገዳም አሁን ገብቶ እየተማረ ያለ ወንድማችን ነው። ግን ክላስ እየቀረ ነው ምናምን እያሉ በውስጥ ቴክስት እያደረኩለት ነበር። ችግሩ ግን በቃ ራሱን ጥሎ የቤተ ክርስቲያኗን ችግር ለማስረዳት እዛ ማድረግ የሚገባው እዚያ ቦታ ላይ ለመድረስ እንቅልፍ የላቸውም እነዚህ ልጆች። ይህንን እያደረጉ ባለበት ሁኔታ ላይ አደባባይ ሰላም ነው። ኧረ ምን ዝም ብላቸው ነው የምትጮሁት? እኛ እኮ በቃ እኔ እንደዚህ ያሉት ነገሮች እኔ መቃወም አይደለም። ወጣቶቹ መደራጀት አለባቸው፣ መዘመር አለባቸው። በጣም ደስ ይለኛል። ይሄንን ዝግጅት የሚያዘጋጁትም ጃንደረባው ልጁን በጣም እኔ በግሌ በጣም ከማደንቃቸውና ትውልዱ ሊድ ያደርጋሉ ይመራሉ ብዬ ከማሰበው አንዱ ዲያቆን ሄኖክ ነው። ግን ሲዝኑ ምንድን ነው አሁን? እንዴ እዚህ ጋር የምናደርገውን ነገር መንግስት ቤተክርስቲያን ላይ እንትን ማለት ሙስሊሞቹ እንደዚህ ክርስቲያኖችን እያረዱ ነው፣ እንደዚህ ክርስቲያኖች እየተሰደዱ ነው፣ ድረሱልን እያሉ ነው እያልን ዓለም አቀፉ ማህበረሰብ እንዲሰማ ለማድረግ እየደከምን ዝም ብላችሁ ነው የምትጮሁት ሰላም ነው ማለት አይደለም ወይ? ነጭ ለብሶ ዝም ብሎ ዘምሮ መሄዱ ሪሊ አሁን ይሄ ማደንዘዥ አይደለም? ይሄ አሁን ይሄ እውነት ያነቃል? እውነት ለመናገር አይሸፍንም ወይ? የሰዎችን ድካም አይሸፍንም ወይ? እና ሰዎቹ ሳይተው አይደለም ማህበረሰቡ እኮ ዓለም አቀፉ እኮ አይቶ እኮ ነው ጀጅ የሚያደርገው። መቼም ውስጥ ድረስ ገብቶ እዚያ አሬሲም የትም ቦታ ሄዶ እንደዚህ ክርስቲያኖች ሙተዋል ሊልልን አይችልም። ከሚያየው ነገር ተነስቶ ነው አክሽን የሚወስደው። እንደው ይሄ እኮ አቅቶን እኮ ደክሞን እኮ ነው ከውስጥ ማሸነፍ አቅቶን አባቶቻችን ስለተኙብን እኮ ነው ወደ ዓለም መጮህ የጀመረው በመሰረቱ እንጂ እንዲህ አሁን ዓለም አቀፋውያን ሌሎቹ መጥተው ለቤተ ክርስቲያን መፍትሄ ይሰጡናል ብለን በእውነት ለመናገር የተስፋ መቁረጥ ስሜት ነው የሚሰማኝ እንጂ እንደው አባቶቹ ነበር ማድረግ የነበረባቸው። እና አንዳንድ የሲዝኑንስ ማየት የለብንም ወይ? ወቅቱንስ ማየት የለብንም ወይ? የሰዎቹን ድካም መገንዘብ የለብንም ወይ? እናቱ ሞታ ነጭ ለብሶ የሚዘምራለ ወይ? እዚህ ውስጥ ወንድሙ ሞቶ ነጭ ለብሶ የሚዘምራለ? እንደ መላከ ብርሃን አድማሱ ጀንበሬ ልጅ ሞተ ማይሌት ላይ ሆነው ነው ልጅ ሞተ ተብሎ የተጠሩት። ማይሌት ላይ ቆመው ልጅዎት ሞተ ተባሉ። ከዛ ምንድን ነው ያደረጉት? እሳቸው ማይሌት አቋርጬ አልሄድም እያለቀሱ ማይሌቱን ጨርሰው ሄዱ። ከዚያ ሄደው ጸልየው አስነሱት ልጃቸውን። እንደዚህ ያለ ቅድስና ካለን ጥሩ ነው። እውነት ለመናገር ማይሌት አቋርጬ አስከሬን ልጄን ልቀብር አልሄድም የሚያስብል ነገር ካለን በጣም ጥሩ ነገር ነው፣ እንዘምር፣ ግድ የለም። አይ ዶንት ቲንክ ሶ ህመሙ አለን ወይ ነው እያለቀስን ነው ወይ ማይሌት ላይ የቆም ነው? እውነት ለመናገር እዚያ ላይ ወተን ራሱ ለምሳሌ እንደዚህ ያለ ነገር ሲፈጠር ነጭ ለብሰን እሺ እንውጣ እንዘምር።
ግን ሰማዕታቱን በሚዘክር ሁኔታ ሰማዕታቱን ለምሳሌ የሰማዕታትን ደማቸው ሊሆን ይችላል፣ ፎቶቸው ሊሆን ይችላል፣ የተለያየ ነገር እነሱን የሚዘክር ነገር ይዞ እነሱን በእንባ እያሰብን በንስሐ ከሆነ ጥሩ ነው። ኢሞሽናችን ኢንቴንሽናችን ግን ደስታ ነው ያለው። በጣም ምንም አይነት የሞቱን ሰዎችን ሰማዕት ሆኑልን ብለን አለም ደግሞ ደስታችን ደግሞ አይደለም። ምንም እንደሌለ ችግር እንደሌለ ቤተክርስቲያን ፈተና ውስጥ እንደሌለች ሆነን የምናደርጋቸው ነገሮች ሪድ እግዚአብሔር ራሱ ይሰማናል ወይ? እኔ ጥያቄ አለኝ። እኔ ወንድሜ እያለቀሰ ቤተክርስቲያን በመከራ ውስጥ ሆና እያለች ኢሞሽኔ ሐዘን የማይሰማው ለጸሎት እንደነሳሳ ካላደረገኝ እግዚአብሔር ራሱ ይሰማኛል? እኔ እውነት ለመናገር ዲያቆን ዘማርያም አንዳንድ ቴክስት ፌስቡክ ላይ የምጽፋቸውንም ታያለህ ብዬ አስባለሁ። ትክክል ካልሆንኩኝ እስኪ ንገረኝ። እንዲሁ አሁን እኔ በጣም እየተበሳጨሁ ስለሆነ ማቆም እፈልጋለሁ። በቃ ለምን እኔ የሚታመሙት ሌሎቹ እኔም ለነሱ እየታመምኩኝ እንደገና እንደ ጮህ የሚቆጥሩ ከሆነ ሀብቱ ስታብ እንዴ ለምን አላቆም? ምን ያልበላኝን ለምን አካለሁ? እንደዚያ ከሆነ በግሌ እኔ ምንም በጣም ደስተኛ ሆኜ ነው የምኖረው። እግዚአብሔር ምስክሬ ነው። እኔ በአገልግሎቴ በጣም ሰክሰስፉል ነኝ። ሲሪየስሊ ነው የምነግራቸው። መሬት ላይ እንዴ ልጆችን አስተምሬ አሁን የደረሱበትን ዲያቆናቶች እንዳሳያችሁ ገራሚ ልጆች አትርሻለሁ። ባለውበት ሁኔታ አም ሶ ሃፒ ጥሩ አገልግሎት ነው ያለኝ። እምጮው ማለቅሰው ግን የራሴ ጎሎብኝ አይደለም። እኔ በወላጆቼ ላይ አንዲት ነገር ደርሶ ያውቅም። በቤተሰብ ላይ የደረሰ ነገር የለም። መድኃኒዓለም በሚያውቀው ሶሪ አሪስ ያሉ ሰዎች እኔ ብቻ ለምንድን ነው እንደዚህ ስናለቅስ ስንጮህ፣ ለምንድን ነው ስንታመም ሌላው ሰው የማይታመሙ? በተለይ ኢትዮጵያ ውስጥ ያሉ ሰዎች እኛንን ያበር ነው እኛንን የተሳሳት ነው ወይንስ እናንተ ናችሁ? እኛንን ማለት ጤነኛ ያልሆን ነው? ዝም ብለን እየጮህን ከሆነ ፕሊስ ንገሩንና እናቁም በቃ። እና ይሄ ከዚህ አንፃር ነው አንተ ያነሳው የአደረጃጀቱ ከላይ ቢመጣ ጥሩ ነበረ። ቤተክርስቲያን ይነቃ ግን አባት እያየን አይደለም። መግለጫ እንኳን መቻ ወጡ። አሪሲ ላይ ለታረዱት እንኳን ልጆች አለቅሳሉ አዝናለሁ ብለው በአካል ሄደው እንኳን መቻ ጽናኑ። ይህንን አደረጃጀት አምጥተህ መጽሐፉን አምጥተህ አይውሽ ብናደርገው በቃ ቀድመን ብንጠነቀቅ። አየህ ከነሱ መማር ያለብን ቶሎ መንቃትን ነበር መማር የነበረብን። አሁን እነሱ ብዙ መከራ ከደረሰባቸው በኋላ ነቅተው ይሄንን አደረጉ። እኛም እንደዚያ መከራ አልቀን ተበዝዘን ለነገሩ አሁንስ መቻለንና አይ ቲንክ ብሶቴ ብዙ ስለሆነ ላቁም መሰለኝ። አንተን ብዙ ነገሮች ማለት ስለምትችል ግማሹ አስተያየት ነው፣ ግማሹ ግን ጥያቄ ነው። እኔ ምክር እፈልጋለሁ። እስኪ ምከረኝ። ደግሞ አከብርሃለሁ። በጣም ትልቅ ሪስፔክት ስላለኝ አይ ቲንክ ማደምጠህ ይመስለኛል፣ የምሰማ ይመስለኛል እና ምክርም ጭምር ነው የምፈልገው። እውነት ለመናገር በጣም እየተጎዳው ስለሆነ የምጽፋቸው ነገሮች በጣም ራሴን ጎድቼ ነው። ሲሪየስሊ ነው የምነግራቸው። የተነስቼ ኢትዮጵያ መምጣት ቤተሰብ እንኳን መጠየቅ አልችልም። ይሄ ጎድቶኛል። እንዴ ለምንድን ነው በዚህ ደረጃ ራሴን የምጎዳው? ለምንድን ነው እንዴ? ይሄንን እንኳን የሚገነዘበኝ ሰውን የማዓል ማጣቴ ግን በጣም ያሳዝነኛል። እውነት ለመናገር በመጮሄ ምንድን ላገኝ ፈልጌ ነው? ማን ነው ሸላሚ ያለኝ? እኔ የምለው እንደኔ የሚጮሁ ሰዎች ስላሉ ነው። ምን ጎሎብን ነው ስለ ኢትዮጵያ የምንጮኸው? ምን ጎሎብን ነው ስለ ቤተክርስቲያን የምንጮኸው? ምን ስለማግኘት ብለን ነው? ስጋዊ ጥቅም ነው? ኢሞሽን ነው? ይሄንን መገንዘብ አቅቷቸው እኛ ለጻፍን እኛ ለተሰደብን ኮሜንት ላይ መጥተው ደግሞ ዝም ብለህ ትጮኻለህ ፖለቲከኛ ቄስ ምናምን ሲሉ ኦኬ ይበላችሁ ይግደላችሁ አይ ዶንት ኬር ከዛሬ ጀምሮ ምን አገባኝ ብለን መቀመጥ ነው የሚሻለው። ደግሞ ህሊናችን ደግሞ እምቢ ያለን እውነት መናገር እና ቴንኪው ዘማርያም። እሺ መላከ ገነት እግዚአብሔር ያክብርልን። ከመጀመሪያው ሐሳብ እንነሳና እንዴት ነው ይሄን አደራጀቱን የጀመሩ ስንል እዚህ መጽሐፍ ላይ መቼስ ያው ገጽ 217 ነው የጀመርነው። ያ ማለት ገጽ 216 አለ ብዙ ነገር ያነሳ እና ገና ሲጀምር ራሱ የዚህ ጽሁፍ ዋና ዓላማ ከላይ በተለያዩ ምዕራፎች ያየነው የማላንካራ አኩሪ እውነተኛ ታሪክ ዝም ብሎ የመጣ አይደለም ይላል። በምንድን ያለፈው? በብዙ መከራና ፈተና ውስጥ ያለፉት የማላንካራ ኦርቶዶክስ ሲሪያ ቤተክርስቲያን ልጆች ይህን ድንቅ ስራ የሰሩት ነገ ማየት በቻሉት አባቶቻቸው እየተመሩ ዘመኑን ለመዋጀት ዘርፈ ብዙ ስራዎችን እየሰሩ ይገኛል። በምን አልፈው ነው? በብዙ መከራና ፈተና አልፈው ነው። ከብዙ ፈተና በኋላ ነው ይሄን ያደረጋጁት። ስለዚህ ለኛ ደግሞ አሁን ያለንበት ጊዜ የመከራውም የስቃዩም ማለት ከሞት ውጪ ምን ሊሆን ይችላል? አሁን እኮ ስድብ አይደለም እያወራን ያለነው፣ ወይ ደግሞ ተነቀፍን ምናምን ስማችን ጠፋ እኮ አይደለም። ከመታረድ
ስራ አስኪያጅ ላይ ከደረሰ ነገ ሊቀን ጳጳስ አይመጣም ብለን ልንናገር የምንችልበት ምን አይነት ግራውንድ አለ? ስለዚህ የቀሲስ ሐሳብ ይገባኛል የመላከ ገነት ምክንያቱም በፌስቡክ ላይ የሚጽፉትም ጽሁፍ ስለማቅ ብዙ ነገር እንደሚናገሩም እንደሚጽፉም አውቃለሁ። ያው ዓላማቸው እኔ በደንብ ስለምረዳው ቤተክርስቲያንን ከማሰብ ምዕመናን ላይ የሚደረገውን ሞትና ግድያን መዋቅራዊ በሆነ መንገድ ጥቃቱ ዝም ብሎ በገሌ በሆነ ቡድን የሚባል አይደለም በሚል ነው። ግን እንዴት ማድረግ አለብን የሚለው አሁን የጋራ ነው የቤት ስራችን። በግል የሚመልሰው አይደለም። ይሄንን በምን መንገድ ብንሰራው በምን መንገድ ብንደራጅ ልክ አሁን የና አደራጀት ከላይ እስከታች መከራው ይሄን ካመጣባቸውና በዚህ ልክ ከተደራጁ እኛ ምን ማድረግ አለብን? ግን አንድ የጠየቁን አለ ምን ሆናችሁ ነው ኢትዮጵያ ውስጥ ያላችሁ ካህናት ስለዚህ ነገር አታነሱም ለሚለው እንደኔ እይታ ሶስት ችግር ያለ ይመስለኛል። አንደኛ አንዳንዶቹ ፍራቻ ብንናገር እንታሰራለን ምናምን የሚል ፍራቻ እንዲህ ብሎ የሚጽፍ ፌስቡክ ላይ ወይ ደግሞ ወጥቶ የሚናገር ሰው ኢቭን አውደ ምሕረት ላይ አሁን እንኳን ስለ አርሲ ሰማዕታት ስንናገር ስጥጥ የሚላቸው እኛ ለተናገር ነው ማለት። እኔ እንኳን አሁን ሰሞኑን በቆምኩባቸው አውደ ምሕረቶች በሙሉ ስለ አርሲ ሰማዕታት አንስቻለሁ እና ስጥጥ ብሎ ሽምቅቅ ሲሉ አለቆችን አያለሁ። ለምንድነው? ያው ውሸቱን እየካዱት እኮ አይደለም ሳያውቁት ቀርተውም አይደለም። ግን የወቅቱ ፖለቲካ ሊያመጣ የሚችለውን አደጋ ይሄንን ማንሳት ልክ ፖለቲካ እንደመቃወም ተደርጎ ስለተቆጠረ ከኛ ቤት ጭምር ማለት ነው። ያ አንዱ የፍራቻ ጉዳይ አለ ነው። የመጀመሪያው እሱ ነው። ሁለተኛ አንዳንዶቹ ምንም ግድ የማይሰጣቸው ሰዎች አሉ። ደሞዝ አይቋረጥ እንጂ መሀል ከተማውን አይንካ እንጂ ካለበት የሥራ መደብ አይፈናቀል እንጂ ምንም ጉዳይ የለው የማይሰማው ሰው አለ። ከዲያቆንም ከአስተዳሪም ካለቃ ምንም የማይሰማው። ይሄ በጣም አደገኛው ደግሞ የመደንዘዝ ደግሞ ይሄ ነው። ያፈራቻ እንኳን ኮምፕሮማይዝ ማድረግ እንችላለን። በቃ ልጆችን ለማሳደግ ብሎ ነው። አለቃ አይደለ አስተዳዳሪ አይደለ ካህን አይደለ የሆነ ነገር ብልኮ ይላሉ። ሄደው ለልጆቻቸው ለንስሐ አባቶቻቸው ግን ቤተክርስቲያን ያለች ወቅታዊ ጉዳይ ግን ያስረዱዋሉ። ሚዲያ ላይ ማይጽፉ ማይናገሩ ማለት እኚህ በጣም አደገኛ ናቸው። ሚዲያ ላይ የማይናገሩ በግል የማይናገሩ ሁሉ ነገር ከፖለቲካ አንፃር የሚያያዙ ሰዎች አሉ። ይሄ በጣም አደገኛው። ሶስተኛው ደግሞ የእውቀት ማነስ ማለት አሁን ያለችበት ቤተክርስቲያን ችግር ራሱ አለመረዳት ማለት። አንዳንዶች ራሱ ስታወሯቸው ምንድነው የምታወሩት የሚል ሰው አለ። እንደው መናገን የሚመስል ማለት ምን ሲሆንስ እንደሚገባቸው አናውቅም ማለት። እነዚህ ሶስት መርጥ እና እርሶም ብዙ ጊዜ ለምንድነው ሰው በዚህ ልክ የማይረዳው? እኔ አይታየኝ እነዚህ ሶስት መሰረታዊ ችግሮች አሉ። የማስበው ይሄንን የፍራቻ አለ፣ ግዴለሽነት አለ። ሶስተኛው ደግሞ የእውቀት ማነስ፣ መረጃው ራሱ ክፍተት ማለት ያለንበት የሀገር እንደ ሃይማኖት እንደ ቤተክርስቲያን ያለንበትን የመከራና የውጣ ውረድ ችግር በሚገባ አለመገንዘብ እና ምንም እንዳልተፈጠረ አክት የሚያደርግ ሰው አለ። ከፍተኛ የሆነ የእውቀት ጋፕ አለ። እንደ አራተኛ መጥቀስ ደግሞ የሚቻል ደግሞ ከሆነ ደግሞ የጎሳን በቃ ይሄን እኮ የሚያወሩት እኮ እንደዚህ መንግስት የሚቃወሙ አካላት እኮ ናቸው ተሞት ተገደለ የሚሉት እንዲህ ብሎ የሚናገሩም አሉ። እና የእንትናችን አሁን እንደሚያስቡት ይሄን የነሱ አካል ሲሞት እሱ ካህኑ ያለበት ጎሳ ሰው ሲሞት ሰው ሞቷል። ከሱ ጎሳ ውጭ ያለ ሰው ሲሞት ግን አልሞተም። የነሱ ማንጻሪያ የነሱ መለኪያ የነሱ ርዕዮት ያለው መነሻ ያለው ከጎሳቸው ከሰው አይደለም፣ ከክርስትና አይደለም፣ ከቤተክርስቲያን አይደለም። ይሄ እኮ የፈጠራ ነው እኮ። እኚህ ሰዎች ደግሞ ከሌሎቹ አካላት ጋር ከፖለቲከኞች ጋር ይስማማሉ። ምን በሚል ይሄን እኮ እንደዚህ የሚያስገድሉ ኢትዮጵያን እኮ ለማተራመስ እንደዚህ ሞክሩ የውጭ ኃይሎች ናቸው። ማን ናቸው የውጭ ኃይል? አልሸባብ ነው የመጣው፣ ሂዝቦላ ነው፣ ሐማስ ነው፣ አልቃይዳ ነው፣ አይሲኤስ ነው። ማን መጥቶ ይገደለን? ማን ነው እያረደ ያለው? እና ደግሞ የውጭ አካላት በረጅም እጃቸው ነው ከተባለ እነዛ የረጅም እጃቸው ያላቸው መንግስት ያውቃል ማለት ነው። ካወቀ ሰው ምን ይሁን ጥሩ? እንደውም ከደረሰበት ይህን ስራ የሚሰሩት የውጭ አካላት ናቸው። ኢትዮጵያ እንደዚህ እንድትሆን ክርስቲያን ለክርስቲያን ከእስላም ጋር እንዲጣላ፣ እንዲጋጭ፣ እንዲጋደል አድርገው እንደሚያደርጉ። ስለዚህ ኢትዮጵያ ውስጥ ያሉ ውጊያዎች ሁሉ የውጭ ኃይል እጅ ናቸው። ጥሩ አወቀበት መንግስት ደረሰበት። ምን
ማወቁ ዕውቀት ለኛ ምን ያደርግልናል? ሰው ምን የሚገደሉ ሰዎች ቆሙ ምን ሆነ? እዚህ ጋር ነው ነጥቡ ያለው። ይህንን አብሮ እየደገፉ የሚናገሩ አካላት ስለገጠሙኝ ነው። የውጭ አካላት እኮ ናቸው እንዲህ የሚያደርጉ እኮ ነው። የኢትዮጵያን አሁን እኮ ብልጽግና የሚቃወሙ ሰው ናቸው። ሰው እሺ ጥሩ ደረሰበት። ሰው ምን አረገ? ያንን ሰንሰለት ቆረጠው። ይህን የውጭን አካላት ዓላማ እያሰብኩ ያሉ በመንግስት አነጋገር ባንዳ የሚላቸውን አካላት አስቆማቸው። እዚህ ጋር ጥያቄዎቹ ከዚህ ነው መነሳት ያለባቸው ብሎ መነሳት አለበት። ሌላውን ግን መላከ ገነትና እኔ ብዙ ስለምናወራ በኢንቦክስ የቀረውን ነገር ብዙ ነገር ለምን አሁን እዚህ ማይነገር ስለሆነ ለምን እናክል ከነገርን እኔ ደግሞ ከአባቴ ጋር ደግሞ በውስጥ እናወራለን የቀረውም ማለት ነው። ለእናንተ ግን ይሄ በቃል ግን መምህር ግን ማን ነው መላከ ገነት የጠየቁኝ ግን ምን ማድረግ አለብኝ ምናምን እንዴት መሆን አለብን የሚለው ግን እኔ ደግሞ እንደ ልጅነት ደግሞ በውስጣችን በቴሌግራም ብናወራ የተሻለ ጥሩ ይመስለኛል። እስከዚህ ይበቃኛል ከተናገርኩ። መሌ ይጠሰሽ ቴንኪው። እኔ ምንድነው እንደው እንደ መፍትሄ መጠቁመው አጋጣሚ ግን እኔ ዝም በማለት አሁን የምናነሳቸውን ችግሮች ጥልቅ ናቸው። እኔ አዲስ አበባ 17 ዓመት አገልግያለሁ። በመደበኛ አገልጋይነት አውቃለሁ ያለውን ነገር በደንብ ስለምረዳ ደግሞ በዚህ አጋጣሚ የምናገረው እኔ ተራ ዲያቆንና ተራ ሰባኪ ሆኜ ነው የኖርኩት። ሁለት ምድቦች ነው፣ በሁለት ምድብ ነው የሰራሁት አዲስ አበባ። ረጅሙን ዓመት ዲያቆን ስለነበርኩ በዲቁና ነው። ከዛ በኋላ የተወሰነ ዓመት 2 ዓመት ነው 3 ዓመት ደግሞ በስብከት ወንጌል ነው የሰራሁት፣ ሰባኪ ወንጌል ሆኜ። እዚህ ውስጥ ምን በስነ ስርዓት እኔ በላቢ ነው አገልግዬ እዚህ የደረስኩት። ማንም ሊከሰኝ የሚችል ሰው ካለ እዚህ ይምጣ፣ ላይ በላይ በኮንፊደንስ ይሄን እንናገራለን። ብዙ መረጃዎች አሉ። ከሌባ ጋር ስጋፈጥ ማስጠንቀቂያ ያስጻፍልኝ፣ ሌቦቹን ያጋለጥኩበት አለቃና ጸሐፊ ደብዳቤ በእጅ የጻፍኩታል። አንዳንዶቻችሁ ዝም ብላችሁ መታችሁ የምታወሩ ሰው ስላለ ስለተመቸን አይደለም። እዚህ ሀገር መተን ከወጣን በኋላ አይደለም። እኔ መናገር የጀመርኩት ገና ከ15 ዓመት በፊት ጀምሮ ነው። ስለተመቸን አይደለም። አሁን እንደውም የተመቸኝ እኔ አሁን ነው። አሁን ተመችቶ ነው የምኖረው አሜሪካ ነው። ኦኬ የምኖረው አገልግሎት ላይ ነኝ። ምንም የምፈልገው ነገር ኑሮ አይደለም። ከራሴ እንድትገነዘቡ ነው። እንደውም የተሻለ ነገር እየተንሸራሸርኩ መኖር የምንችልበት ፖዚሽን ላይ ነው አሁን ያለሁት። ችግር ላይ የነበርኩት እንደውም ኢትዮጵያ ውስጥ ነው። እና ምን ለማለት ፈልጌ ነው፣ እኔ የምጠብቀው ወጣቶቹ ላይ ነው። ወጣቶቹ ኢሞሽናል ሆኜም ነው የምናገረው እኔ። ምክንያቱም አንዳንድ ነገሮች የተስፋ መቁረጥ ንግግሮች ናቸው የምናገራቸው። ለምን ሰንበት ትምህርት ቤት ተደራጅቶ ቤተክርስቲያኑን እያንዳንዷን አጥቢያ ይጠብቅ። ሙዳየ ምጽዋት የሚገለብጥን አስተዳዳሪ በር ከፍቶ ሊቀበል አይገባም። እኔ ምክንያቱም ወደዚህ ካልተገባ በስተቀር መቼም ቢሆን ዱላ የሚያስፈልገው ነው። ይሄ አሁን ያለንበት እንቅልፍ ተነስ ምናምን ብለን በድምፅ ብቻ አይደለም። አንዳንዴ እኮ ተነስ ምናምን ብለን በእጃችን ወይም እንደዚህ መነካካት አለብን የተኛን ሰው ለመቀስቀስ። እኔ እንደዚያም የሚነቁበት አይደለም። አንዳንዶቹ ቸብ ማድረግ ያስፈልጋል። እኔ ይቅርታ አድርጉልኝ፣ ተደባደቡ ምናምን እያልኩ አይደለም። ይሄ አሊጎራ እንትን ንግግር ነው የምናገረው። ማለት ኢንቴንሽን ተረዱኝ። ወጣቶቹ በጣም ነቅተው መጥተው ምንም እኮ ዱላ ምናምን አያስፈልግም በቤተክርስቲያን ውስጥ ባይዘ እግዚአብሔር የሚያውቀው አያስፈልግም። ግን ኖ ስታፕ ሌብነት ከዚህ በኋላ ይበቃል። እንዴ 3 ሰዓት ላይ ከጠዋቱ ቢሮ ይገቡና 5 ሰዓት ላይ ወጥተው ይሄዳሉ። የቤተክርስቲያን አስተዳዳሪ፣ ጸሐፊ፣ ቁጥጥር እነዚህ በሙሉ ቅዳሴ እንኳን እስከሚገቡ እንኳን አይቆይም። ማንም አያስቀድስም። ሄዱና እያንዳንዷ ቸርች ቸክ አድርጉ። ቆሞ የሚያስቀድስ እንደው በጾም ቀን አሁን ፍልሰታ ላይ ራሱ ይመጣሉ። 3 ሰዓት ይገባሉ። 2 ሰዓት እዚያ አካባቢ ከቄሶቹም ከዲያቆናቱ ምናምን ከዚያ ጋር ወሬ ምናምን ጨዋታ። ከዚያ 11 ላይ ወጥተው ማለት 5 ላይ ወጥተው ይሄዳሉ። የት ነው የሚሄዱት? እዚህ ጋር አላወራው። እንደዚህ ያሉትን አገልጋዮችን መሸከም ትክክል አይደለም። ምዕመናን እንደዚህ ያሉ አገልጋዮችን ማስተካከል መቻል አለባቸው። ምዕመናን ነው ያልኩኝ እኔ ወደ ላይ እያልኩኝ አይደለም አልልም። እኔ አቅሜን አውቃለሁኝ።
ደግሞ መልስ ለማያስገኝ ነገር ደግሞ እንደዚያ ማለት አልፈልግም። ምዕመናኑ ግን ይችላሉ። ባይዘው ስናደርገው ነበር። ባይዘውኛ ሙዳየ ምጽዋት የሚገለብጥ ጳጳስ እኛ ካህናቱ ተነጋግረን አባረን እናውቃለን። እኔ ቤቴል ሚካኤል አባረን እናውቃለን። ካህናቱ በጣም ሌባ የሆነ አለቃ አስቸገረን፣ በደንብ አድርገን ሸኝተነዋል። እንዴ አያስፈልግም፣ ሌባ ያችን ቦታ አይረግጣትም በሚል ማለት ነው። ሙዳየ ምጽዋት የሚገለብጥ ከሆነ እናባራለን። ዋይ በንጽህና በደሞዝ ያገልግል። የሚያገለግል ከሆነ ሌባ ምን ያደርጋል? ቤተክርስቲያን ውስጥ ሌባ አይባረክም። ሌባ ለምን ይባርካል? ሌባ እኮ ነው። ሌላው ነውር የሚሆኑ በቤተክርስቲያን እኮ ዝሙት እኮ በጣም ዝሙት እኮ የመጨረሻ ለአንድ ክህነት ላለው ሰው እኮ ይሄ እኮ በጣም የመጨረሻ ቆሻሻ ነገር ነው። እንደዚህ ያሉትን ነገሮችን ካየ ወይንም ደግሞ የሆነ መጠጥ ቤት ገብቶ አንድ መነኩሴ ወይ አንድ ቄስ ሲወላገድ ካገኛችሁ እንደው አባ መንገድ ላሳይህ ብሎ ወስዶ ቤቱ አስገቡት። ትንሽ አሸት አድርጎ መላክ ያስፈልጋል። የእውነቴን ነው። እኔ ሰካራምን ተሸክመን ዘልዛላ በየቦታው እየሄደ የሚንዘላዘሉትን በሙሉ ተሸክመን እያፈርን እየተሸማቀቅን መኖር መብቃት አለበት። ሲሪየስሊ ስታፕ አቁም። ያቆማሉ ደግሞ እርግጠኛ ነኝ። ወጣቱ ተደራጅቶ አንድ ከሆነ ያቆማሉ። አለበለዚያ ግን እኔ ምን አገባኝ፣ እግዚአብሔር ያውቃል፣ ኧረ እኔ የራሱ ጉዳይ እያልን የምንቀጥል ከሆነ ግን እውነቴን ነው የምነግራችሁ፣ ብልሹ አሰራር የሞራል ውድቀት ያመጣል፣ ቤተክርስቲያንን ይጎዳል። እነ ሉተርን የወለደው የካቶሊክ ቤተክርስቲያን ብልሽት ነው። 47 ዲኖሚኔሽን የፈጠረው የአስተዳደር ብልሽት ነው። ሪሊ ሰው ቤተክርስቲያን ውስጥ የአስተዳደር ብልሽት ካለ በሙስና በጉቦ የሚቀጠር በጉቦ የሚሸም ይሄ ሰውዬ በጉቦ ተሾሞ እኮ 1 ሚሊዮን ከፍሎ የሚገባው 1 ሚሊዮን 2 ሚሊዮን ሊሰርቅ እኮ ነው የሚገባው። ይሄንን ወጣቱ መንቃት አለበት። ወጣቶች ተደራጅታችሁ፣ በተለይ የሰንበት ትምህርት ቤት ወጣቶች ቤተክርስቲያንን ጠብቋት፣ ነውረኝነትን ኖ በሉ። እንደዚህ ያሉትን ነገሮችን ኖ ላንተ ይሄ አይገባም፣ እዚህ ቦታ ላይ እንድናይ አንፈልግም። አንድ ሰባኪ የሆነ ቦታ ገብቶ ሲንዘላዘል ካያችሁት ኖ ሞር፣ ከዚህ በኋላ እዛ ቦታ ላይ እንዳናይህ። የቤተክርስቲያን ክብር ቤተክርስቲያን ያው የህንድ ቤተክርስቲያን አንድ አባት አገኘሁኝ እና የኛ ቤተክርስቲያን ዲያቆን ዘማርያም ድሮ እኛ ቤተክርስቲያን ከመግዛታችን በፊት የህንድ ባላንካራዎች ቸርች ነበረ የምንገለገለው 4 ዓመት ወራ 5 ዓመት መንበሩን ሰጥተውን እኛ ነበር የምንገለገልበት እና 2 ቄስ ብቻ ነበሩ የነበሩት። ትልቁ ካህን አረፉ እና የልቅሶ ሲሄድ የወጣቱ ካህን ቄስ ሆኖ ብቻውን ሆኖ አገኘሁት። ከስንት ዓመት በኋላ መሰለ? ከ6 ከ7 ዓመት በኋላ እና እኔ ልጆችን አስተምሬ 10 ምናምን ዲያቆናቶች በጣም ሳሳት የራሱ የሚሰብኩ ጭምር ልጆች አድርሻለሁ። ከዚያ እሺ አሁን ማን ነው የሚያግዝ? ሌሎች ካህናቶች አሉ ስለው ደግሞ ትልቁ በአሜሪካ ትልቁ ቤተክርስቲያን ነው ስለው አይ እኔ ብቻ ነኝ አለኝ። እዚያ ጋር ሳያቸው የነበሩት ልጆች አናጉኒስቲስ ናቸው፣ ዲያቆን እንኳን አይደሉም። ንፍቀ ዲያቆን ምናምን የሆኑ ናቸው። ለምንድን ነው እነዚህም ያን ጊዜ ሲያገለግሉ የነበራቸው? እነዚህስ አይ እኔም ዲያቆን አይደለሁ፣ አንተስ? እኔም ዲያቆን አይደለሁም እንዴ። ከዚያ ቄሱን ጠራሁና የኛ ልጆች እኮ ራሱ እኮ ሰንበት ትምህርት ቤት እየመጣ የሚያስተምርልን የነበረ ነው። አሁን ካህን የሆነ ወጣቱ ለምንድን ነው ልጆችን ማታስተምረው? ይሄ እኮ ትልቅ ቤተክርስቲያን ነው፣ ትምህርት ቤት ያለው በጣም ትልቅ ሂውጅ ካቴድራል ነው። እንዴት አንድ ቄስ አንተ ብቻ እንዴት ታገለግላል? ለምንድን ነው ዲያቆናቶችን የማታስተምሩትና የማተኩት ለምንድን ነው አልኩት። ከዚያ የሁሉም አብያተ ክርስቲያናት የግብጾቹም የሁሉም ነበሩ፣ በነገራችን ላይ ጳጳሳት ሁሉ ነበሩ ልቅሶ ላይ። ከዛ ሲጠይቅ ምን አለኝ? አይ እኔ እኮ ማስተማር አልችልም አለኝ። ወይ አይ በግል ማስተማር አይቻልም ዲያቆናትን። በምንድን ነው ሴሚናር ውስጥ ገብቶ በስነ ስርዓት ራሷ ቤተክርስቲያኗ ናት አስገብታ 3 ዓመት ተመርቆ ከመጣ በኋላ ነው ዲያቆን መሆን የሚቻለው እንጂ አንድ ሰው በግሉ አንድ ቄስ አንድ መርጌታ እኛ እንደምናደርገው ማስተማር አይቻልም። ለካ እነሱ ጋር እና አልችልም እና 3 ዓመት መማር ዝሞት ቢግዲል በቃ ማለት በጣም ከባድ ነው 3 ዓመት ምናምን ብሎ አወራኝ። እንዴ 3 ዓመት መማር ምንድነው ትልቁ ነገር? ይሄ እኮ 3 ዓመት እኮ እኛ እኮ ቅኔ ቤት ገብተን ያውም 4 ዓመት 5 ዓመት ነው የምንቆየው። አንዱን ዲፓርትመንት የምንማርበት ነው። ሲሪየስሊ ዲፕ ገብቼ ለምንድን ነው ይሄን የማታደርጉት ብዬ አወራሁት። ፋይናሊ ግን አንድ ነገር አለኝ። እችን ነገር እንዴት ይዙልኝ ነው? አይ በእኛ ቤተክርስቲያን ሁሉም ሰው ዝም ብሎ በነገራችን ላይ ዲያቆን ቄስ እንዲሆን አንፈቅድም አለኝ። ለምን ካደረግነው ቄስ ካደረግነው ፉል ታይም ደሞዙን ምንም ነገር ሳይቸገር ምንም ነገር ኑሮውን
በጥሩ ሁኔታ እንዲኖር ቤተክርስቲያኗ ጥሩ ደሞዝ ከፍላ ማኖር አለባት። ኦኬ እሱን አውቃለሁ። የአቅም ጉዳይ ከሌለኩን እያገለገለ እየሰራ ማገልገል ይችላል አልኩኝ እኔ የኛን ማለት ነው። እየሰራን ቤተክርስቲያኗ ሙሉ በሙሉ እየከፈለችን አይደለም። በሌላ በኩል ደግሞ ራሳችንም እየሰራን ስለሆነ እኛ ራሳችንን እንደጉመው ሌላ ስራ እኮ እየሰሩ ሰንዴ ምናምን እንደዚህ የተወሰኑ ቀናቶች ናቸው አገልግሎት፣ ሌላውን ቀን መስራት ይችላል አልኩት። ልብሱን ነው በቀሚሱን እንደዚህ በእጁ አሳየኝ። ቀሚሳችንን ለልብሳችን አክብሮት ስለምንሰጥ ዓለማዊ ስራ ቦታ ላይ እንደዚህ ያሉ ካህናት እንዲሰሩ አንፈቅድም አለኝ። ኦኬ በጣም ሴንስ የሚያደርግ ነገር ነው። በጣም ትክክል ነው። ስለዚህ ዲያቆን ካደረግን ደግሞ የግዴታ ካህን ካደረግን ደግሞ ደሞዛቸውን መክፈል አለብን። ይሄ ስለሆነ ቤተክርስቲያን የአቅም የፋይናንስ ችግሮች ሊኖሩባት ስለሚችሉ ውስን ናቸው አገልጋዮቻችን አለኝ። እኔ እንደ ኢትዮጵያውያን ኳሊቲ ላይ ከመስራት ኳንቲቲ ላይ ከመስራት ኳሊቲ ላይ የኛሳ 300 ካህኒ አንድ ቤተክርስቲያን ላይ 15 ሰባኪ አለ። እኔ ኮተቤ ገብርኤል ሰባኪ በነበርኩበት ጊዜ 4 ሰባኪዎች ነበር ነው። ብታምኑ ባታምኑ ለደሞዝ ብቻ የሚመጣ ሰባኪ ነበረ። እኔ ገና ፍሬሽ ሰባኪ ስለነበርኩኝ ደስ ይለኛል። በሳምንት ቢያንስ 2 ቀን እሁድና ዓርብ የኔ ነበረ እና ግን ያንንም የሥራ ማስኪያጅ አለ ከቤተክርስቲያኑ የሚፈቀድ ስብከተ ወንጌል ከሰኞ እስከ ዓርብ ሌላ ከቅድስት ሥላሴ ከጳውሎስ የሚመጡ ወይንም አንዱ ይወካከላሉ። ለምሳሌ መገናኛ እግዚአብሔር የሚያገለግል ሰባኪ ኮተቤ መጥቶ ይሰብካል። የኮተቤው ሰባኪ ደግሞ እኔ እዚያ ሄጄ ሰብካለሁ፣ አበሏን እዚያ እቀበላለሁኝ። የዚያኛውን አበል እዚህ ጋር ለሥራ ማስኪያጅ ለስብከተ ወንጌል የሚሰጠውን እዚህ ጋር ከፍለዋለሁኝ። እዚያ ጋር ሄጄ ደግሞ ለእኔ ይከፈለኛል፣ ከደሞዝ የውጭ ማለት ነው። ቤተ ክርስቲያን አንድ ቀን ደብራችን ላይ ሰብከን አናውቅም በሚገርም ሁኔታ። አሁንማ ወደ 20 ገብቷል አሉ ሰባኪ በአንድ ደብር 10 ምናምን ገብቷል ይባላል። አንድም ቀን አይሰብኩም፣ ግን ሙሉ ደሞዝ ይከፈላቸዋል። ምናልባት ከዶክተሮች በላይ 20 ሺህ 30 ሺህ ገብቷል ደሞዝ በሚገርም ሁኔታ። አንድ ዲያቆን 20 ሺህ እየተከፈለው ነው። እና እንዲያው ዲያቆን ቄስ ሲሆን እውነት ተመናገር ቢያንስ በወር 2 ጊዜ ይደርስብናል። አንድ ሳምንት ፍታት እንፈታለን፣ አንድ ሳምንት እንቀድሳለን፣ 2 ሳምንት እናርፋለን። እንደዚያ ነበር የነበረው። 4 ሽፍት አለ። ኦኬ በየአብያተ ክርስቲያናት በነገራችን ላይ ይህ አለ። በጣም ጥቂት አድባራት ካልሆኑ በስተቀር። ስለዚህ አንድ ዲያቆን የሚከፈለው ደሞዝ በወር 2 ሳምንት ብቻ ሰርቶ ነው። የዓመቱን ግማሽ ብቻ ሰርቶ ሙሉ ደሞዝ ግን ይከፈላል። ቤተ ክርስቲያን በጣም ሀብታም ናት። እንዲህ የተከፈለው ደግሞ በየጸዱ ቁጭ ብሎ ሲያድም ይውላል። ጎጃም፣ ጎንደር፣ ወሎ ዘረኝነቱ አንዲት ለቤተ ክርስቲያን የሚጠቅም ነገር አቅዶና አልሞ መስራት እንዴት ይሳነናል ነው የኔ ጥያቄ። ቤተክርስቲያን ደሞዝ ትከፍላለች፣ ሲያገቡ ትድራለች፣ ችግር የለባትም የመሸኘት የመርዳት እና ይሄ ባለበት ሁኔታ ላይ ዝም የምንል ከሆነ ይቀጥላል። የሚበሉ አሉ፣ የሚጠጡ አሉ፣ የሚሰው አሉ፣ የሚመኑ ግን ይቸገራል። ሰንበት ትምህርት ቤት ተደራጅተህ ቤተክርስቲያን ግን ጠብቅ። ይሄንን ማድረግ ካልተቻለ ግን ሳስበው ሲታሰብ የሚከፈል ባህር የለም ሲረግጡት እንጂ። ኦኬ መርገጥ በእግራችን መግባት ግድ ነው። የተጨበጠ ነገር እንስራ ለማለት ፈልጌ ነው። ይህንን ማናደርግ ከሆነ ሪሊ ዝም ብለን ስናወራ እውነትም እንደ አክቲቪስት ዝም ብለን ስንለፈልፍ አንዱ ይመጣና ምንም ችግር የለም ሲል ሲያደነዝዝ፣ ሌላው አምቶ ሲያነቃ፣ አንዱ ዋይት ሃውስ ለመግባት ችግሯን ቤተክርስቲያን ለማሳየት መከራውን ይበላል። ሌላውኛው ይሄድና ነጩን ለብሶ ምንም የለም እኮ ችግር የለውም በሉ እልል በሉ አጨብጭቡ ይላል። እኔ ትናንትና ተናግሬያለሁ። ሰው ሲሞት ፍታት ነው የሚፈታው። ኦኬ ሰው ሲሞት ፍታት ነው የሚፈታው። ሰው እያለቀሱ ፍታት ይፈታል እንጂ ሰው ሲሞት ወረብ አይወረብም። እልል በሉ አጨብጭቡ አይባልም። ፍታት የቤተ ክርስቲያኗ ስርዓት ራሱ ለሚሞቱ ሐዘን መድረስ፣ ፍታት መፍታት፣ ማልቀስ ማለት ወደ እግዚአብሔር መጸለይ፣ ነፍሱን ማረው ብሎ ለሞቱስ ደግሞ ለቤተሰቦች መጽናናት አድል ብሎ ማለት የወግ ነው። ነጭ ለብሰህ ምንም አልተፈጠረም ብለህ ግን በአደባባይ መተህ የገጽታ ግንባታ የምታደርግ ከሆነ ለሚጨፈጭፉ ሰዎች፣ ለሚያርዱ ሰዎች ምንም እኮ አልተፈጠረም እያልክ ዲና የምታደርግ ከሆነ በሞት ሰዎች እየቀለድክ እንደሆነ ነው የሚገባኝ። እኔ ለሁሉም ጊዜ አለው ጊዜ ለሁሉ የሚለውን ማሳየት ፈልጋለሁ። ቴንኪው። እሺ እግዚአብሔር ያክብርልን። እሺ ወንድማችን መላኩ መል ይሰማል። ሰላም ዲያቆን ቀሲስ ይፍቱኝ ባርኩኝ። ቀጥሉኝ በኋላ ያወራለሁ።
ትንሽ አይመች። እሺ እንግዲህ በደንብ አድርገን እናወራለን። በተለይ አሁን እያነሳሳን ያለው የቤተክርስቲያን ወቅታዊ ጉዳይ እንደመሆኑ መጠን ሁሉም ሰው የራሱ የሆነ ምልከታ አለው። እንደ ቤተክርስቲያን ልጅነቱ አሁን ቀሲስም እንደ ካህንነታቸው እንደ ቤተክርስቲያን አባትነታቸው ነው ሁሉም ሀሳብ ይሰጣል። ዞሮ ዞሮ ግን ምንድነው ይሄን ሁሉ የሚያናግረን የቤተክርስቲያን ወቅታዊ ፈተና በምን መንገድ እንግለጸው? ይሄ ሁላችን ሊያናግረን ሊያግባባን ይችላልና ይሰማል። ያንተ ነው የሚሆነው። ይሰማል። አይሰማም? ኤልያስ ቀጥል። ይሰማል። እሺ የሚሰማችሁ ከሆነ ወቅታዊ ጉዳዩን እንደዚህ የሚያስብል ቀሲስ ይፍቱ ብለናል። ወድቃሚ ያው እሺ ቀጥል ኤልያስ። እሺ ኔትወርክ መሰለኝ ከታች ያላችሁ ኮፒ ሊንክ ሼር አድርጉ እንዳይቆራረጥ እንትኑ የልጆቹ ነው ያንተ አይደለም። ምክንያቱም በጥሩ ሁኔታ እየተሰማኝ ነው። እሺ ኤልያስ ቀጥል እስቲ። አይ ቲንክ ቆይቶ መሰለኝ እሱ ጋር የሚደርሰው እንደዛ ይመስለኛል። ይሰማል። አይ ኔትወርክ እየሄደ እየመጣ ስለሆነ እንዳላቋረጥ ብዬ ነው። ቀሲስ ያለው የተሰማልን በጣም እናመሰግናለን። ያው እርሶ ብሎታል ቅድም ምናልባት ራቅ ስላሉ የቤተክርስቲያንን ነገር አይሰማም ማለት አይደለም። ብዙውን ነገር እናንተ እንደውም በደንብ ትሰማላችሁ። ቅርብ ሆኖ መርዳት ማገዝ ቢቻል መስራት ቢቻል በጣም የእናንተን ፍላጎት እንደሆነ እናውቃለንና በእርግጥ አሁን ኢትዮጵያ ውስጥ ሆኖ የኢትዮጵያ ቤተክርስቲያናትን ስቃይ መስማት በጣም ትልቅ ፈተና ነው የሆነው። ሁሉም አንድ ሆኖ የመስራት ሁኔታ የማገልገል ሁኔታ ብዙ አይደለም። ከንፈር ከመምጠጥ ውጪ ላይ ያሉትም አባቶቻችን የሚሰጡት መፍትሄ ባለመኖሩ ፍርሃት፣ የፖለቲካዊ ፍርሃት በመኖሩ እና አብዛኞቹ አባቶች ከፖለቲካ ጋር ያላቸው ግንኙነት ወይም ደግሞ ከመንግስት ጋር ያላቸው ግንኙነት ከፍተኛ በመሆኑ እሱ ትንሽ አድርባይነት የፈጠረ ይመስለናል እና አሁን ዲያቆን ዘማርያም ያቀረቧቸው ሀሳቦች እንደው መሬት ላይ ቢወርዱ ተግባር ላይ መጥቶ የሚችሉ አሁን 200 ምናምን ፔጅ ላይ ነው ይህ ሀሳብ የተነሳው። ከዛ በፊት በጣም ብዙ ልክ እኛ ጋር ቃለ ዓዋዲ እንደምንለው ስርዓቱን አሰራሩን ምኑን ደግጎ እንዳስቀመጠው በዛ ሁኔታ ውስጥ መመራት የሚችል አሏት እኮ በየአጥቢያው ይሄን ማጠናከር የሀገረ ስብከቱ ይሄን ይሰራል፣ የሀገረ ስብከቱ ኃላፊዎች ይሄን ያደርጋሉ። ከዛ በኋላ ከታች ሲወርድ ደግሞ በየአድባራቱ ይሄ ይሰራል የሚል ቃለ ዓዋዲ ላይ ተቀምጦ አለ። ግን ትግበራው ዜሮ ነው። አሁን በዚህ ደረጃ እንደ መጽሐፍ ሆኖ ተዘጋጅቶ እኔ የማስበው በየሰንበት ትምህርት ቤቱ እንደ አንድ ተጨማሪ ኮርሶች ሆኖ ይሄ አንዴም አይደለም ጠንከር ባለ ሁኔታ መሰጠት የሚችልና መውረድ መቻል የሚችል ቢሆን ጥሩ ነው። አሁን ላይ ያየን ነው። ቅድም ቀሲስ እያሉ ነበርና አድባራት ላይ የሰንበት ትምህርት ቤቱ እንኳን ወጣቶችንም ህፃናትንም ለማስተማር በሚደረግባቸው ርብርቦች የሰንበት ትምህርት ቤት ምርጫ ወይም ደግሞ ሰበካ ምርጫ እንኳን ሲከናወን ምንድነው ዋና